ውድ የደሚና ፖድካስት ቤተሰቦቼ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እንግዲህ በጣም ታናሽ ወንድም ግን በጣም ትልቅ ሰው ዛሬ ያመጣሁት ከኔም ብቻ በጣም ማቹር የሆነ ከእድሜው በላይ ማቹር የሆነ ለወጣቱ ማስተማር ይችላል፣ ሮል ሞዴል መሆን ይችላል የምችለውን ታናሽ ወንድሜ ዮሐንስ ነው። ግን ዮሐንስ የሚታወቀው ሪች ዳድ ፑር ዳድ የለበትም ሪች ዳድ ነውና ዮሐንስ እንኳን ደህና መጣ። እንኳን ደህና ቆየኝ። ዮሐንስን ለየት የሚያደርገው ዩኒቨርሲቲ ገብቷል፣ አቋርጦ ወጥቷል፣ የሚበላም አጥቷል፣ የሚተኛበትንም አጥቷል። የሱ ታሪክ ተወርቶ አያውቅም። እኔ ተናግሬ ከማበላሸው ቀጥታ ወደሱ ባስተላለፋቸውስ። እስቲ ዛሬ ካንተ ህይወት እንጀምር። ከውልደትህ ጀምሮ የአዲስ አበባ ልጅ ነህ? ያው የአዲስ አበባ ልጅ ነኝ። እዚሁ ነው የተወለድኩት ወደ ሲግናል አካባቢ እና እንግዲህ የመጀመሪያ ልጅ ነኝ ቤት ላይ ማለት ነው። ጥሩ ተማሪ ነበርኩኝ፣ ጎበዝ ተማሪ መባል አይነት ልጅ ነበርኩኝ እና በጣም ጨዋ ማለት ነው። አባቴም ወታደር ነው። እንግዲህ በደንብ በስርዓት ነው ያሳደጉኝ ማለት ነው። እና እንደዛ ነው ያደግኩት። ተማሪ ትምህርት ላይም ጥሩ ነበርኩ እንዳልኩ። አክሱም ዩኒቨርሲቲ ገብቼ ነበር። ከዛ ኮሮና ሲመጣ ነበር የተመለስ ነው። ሲጀመርም በፊት ላይም ትልቅ ነገር አስባለሁ ለራሴ 11 12 ክፍል እያለሁ እስከ 23 ዓመት እስከ 4 ዓመት ትልቅ ነገር ማድረግ ፈልጋለሁ እላለሁ ለራሴ። ለምን ትልልቅ ነገር ያሳኩ ሰዎችን በወጣትነታቸው አይቻለሁ። ገና 18 20 25 ሆኖ ማለት ነው። ትልቅ ከዚህ በፊት ማውርቼ ማውቀው ቱፓክ የሚባል ሰው ነበር እና የሞተው 25 ዓመቱ ላይ ነው። እስካሁን እናውቀዋለን ራፐር። እና እኔም በጣም ያስገረመኝ የነበረው የሞተው 25 ዓመቱ ላይ ነው። እስካሁን እናውቀዋለን። የሞተው የዛሬ 29 30 ይሁን የዛሬ እኔ ሳልወለድ የሞተ ሰው ነው እና ግን በጣም ትልቅ ኢምፓክት አለው ዓለም ላይ። እና እንደዚህ አይነት ደግሞ ሌላ ብዙ ሰዎችን አይ ነበር። እነሱን ሳይ ብቻ እኔም ጥያቄ ሆንብኝ ነበር። እና ደግሞ ሌላው 10ኛ ክፍል ላይ እኔ ሲደብረኛ ያለው ሌላም ሰዎች ሲደብራቸው እና ኪውሪየስ መሆን ጀምሬ ነበር። ማለት ይሄ አእምሮዬ ምንድን ነው፣ እዚህ ውስጥ ምን እየተከናወነ ስለሆነ ነው እንደዛ የሚሰማኝ፣ ሰዎች የሚሰማቸው የሚል ነገር ነበረ ውስጤ ማለት ነው። በዛ ምክንያት ደግሞ እንግዲህ ያቺ ፍላጎት ነበረች። ባላወቅኩት እንግዲህ አጋጣሚ 10ኛ ክፍል ነው እንደዛ ያሰብኩት። ግን ደግሞ ዩኒቨርሲቲም ገብቼ ሳይኮሎጂ መማር አስብ ነበረ። ኮሮና መጣ ተመለስን። ግን ደግሞ ለካ መጽሐፍ ማንበብ ይቻላል፣ ለካ በቀላሉ ብዙ ነገሮችን መማር ይቻላል። ወደ ዩኒቨርሲቲ ከመግባት በፊት ላቋርጥህና ተማሪ ሆነ ደብተር የልጆችን ደብተር ትገለብጥ ነበር በገንዘብ። ወደዛ ልመለስ። ገንዘብ በጣም አስፈላጊ እንደሆነ ይገባኝ ነበር ያኔ። ለምን ተማሪ ሁኜ ሌላ ተማሪዎች የሚያደርጓቸውን ጫማዎች አያለው ከኔ ለየት ያሉ ምናምን ማለት ነው። እና ቤተሰቦችን ነው በጣም ማስቸገር ምናምን አልፈልግም። እንደዚህ አይነት ልጅ አልነበርኩም። ራሴን ከዛ ጀምሮ መቻል እንዳለብኝ ስለሚሰማኝ መንገድ ሳስብ አንዱ የመጣልኝ በዛ ሰዓት ኖት፣ ብዙ ተማሪ ኖት እንግዲህ ማስሞላት አለበት ማርክ ምናምን ነገር ማለት ነው። እና ብዙ ተማሪዎች ስላሉ ያን ነገር የሚፈልጉ፣ ስለዚህ ለምን ይህን ነገር አላረግም ብዬ በፔጅ ብር እያስከፈልኩኝ መጻፍ ጀመርኩ። ሳንቲም ነው ብር ነበር ያኔ አይ ቲንክ ሳንቲም ነበረው 1 ብር ካም ሳይሆን ብቻ እንደዛ ነበረ። እንደው በጣም ትንሽ ነች፣ ግን በቃ እኔ የምፈልገው እንዲሰጡኝ ነው። እና ማልተኛባቸው ጊዜያቶች ነበሩ። አሁን መለስ ብዬ ሳስበው በጣም ስትገለብጥ ማለት ነው ዴዲኬሽን ይገርማል። ደብተር ማርክ እንዲያገኙ እና እኔ ገንዘብ እንዳገኝ ማለት ነው። እና ሌሊት ታገኘኛለች እናቴ ቁጭ ብዬ እየጻፍኩኝ፣ ሌሊት እኔ ቁጭ ብዬ እየጻፍኩኝ ነው። ደብተር አመጣለሁ፣ ከጎበዝ ተማሪ ከሚባሉት አመጣለሁ ደብተር። ከዛ የሚጻፍላቸውን አመጣለሁ፣ ስጽፍ ነው ማለት። እና በጣም ብዙ ቦርሳ ከመሸከም የተነሳ እንደውም ጀርባዬን ያመኝ ነበር ያኔ። ለምን በቃ የሚጻፍላቸውንም ልጆች የጎበዝ ተማሪዎችን የኔም ደብተር ተጠቅልሎ ነው ተሸክም የሚመጣው ማለት ነው። እና እንደዛ አረግ ነበር። ገንዘብ ለመስራት ሞክር ነበር። ሌላም ደግሞ ኤርፎኖች ለመሸጥ ሞክራለሁ። ብቻ ኦፖርቹኒቲ ካየው ለመሙላት ሞክር ነበር በዛ ሰዓት። ብቻ ገንዘብ የሚያስገኝ ነገር ማለት ነው። ውልደት ነው ማለት ቦርነድ ነህ ማለት ነው። ያኔ ገንዘብ ብዙ ጊዜ አሁን ተማሪዎች ሃይስኩል ላይ ስለ ገንዘብ አይደለም የሚያስቡት። ማሰብ የነበረባቸው ሃይስኩል የገባ ተማሪ ስለ ገንዘብ ማሰብ አለበት። ነገር ግን አንተ ማንም ሳያስረዳ ማንም ሳያሳይ ወደዛ መጣ። ትክክል እንዳልኩ ወጣቱኝ ማሰበው ነገር ስላለ እሱ ደግሞ ከዚህ መጀመር እንዳለብኝ ስለሚሰማኝ ኦፖርቹኒቲ ያለው ማለት ሳይ መጽሐፍ ማንበብ የሚወድ ሰው አለ። ከዛ መጽሐፍ ያለው ሰው አውቃለሁ፣ እኔ የለኝም። ስለዚህ እነሱን አገናኝና ገንዘብ ሰራ ነበረ። መጽሐፍ ካለው ሰው ቀበልና መጽሐፍ ማንበብ ለሚፈልገው ሰጥቼ በየቀኑ ይከፍሉኛል እንደ ኪራይ ማለት ነው። መጽሐፉ ግን ያንተ አይደለም፣ የኔ አይደለም፣ እኔ የለኝም። የሚገርም አስተሳሰብ። በጣም አንድ ጎበዝ ተማሪ ነበረች፣ ጎበዝ ነች፣ ታነባለች። ጥሩ ነኝ፣ ከሁሉም ጋር ሪሌሽንሺፕ ጥሩ ስለሆነ አውቃቸዋለሁ ሁሉንም ማለት ይቻላል።
ጎበዝ እንደሆነች አውቃለሁ፣ መጽሐፍ እንደምትወድ አውቃለሁ፣ እችኛውም ደግሞ መጽሐፍ እንደምትወድ ማንበብ አውቃለሁ። ስለዚህ ለምን አከፊኝም ብዬ እሺ አለች። ላምጣልሽ ደግሞ እሺ አለችኝ፣ ሰጠኋት። ትከፍለኝ ነበር ማለት ነው። እና ቢዝነስ አይዲያ መሆኑን አታውቅም? ይሄንን አንተ አላውቅም። እንደ ቢዝነስም ብዬ አይደለም፣ ገንዘብ ብቻ መስራት አለብኝ። በጣም የሚገርመው አሁን ይሄ ያንተ አይዲያ ዓለምን ከለወጡ ነገሮች አንዱ ሆነው ኡበር የሚባለው እንደ ራይድ የሚጠቀሙት ይሄ ነው አይዲያው። አንድ መኪና የለው፣ በሺዎች የሚቆጠሩ መኪኖች ግን ይጠቀማሉ። መኪናው የማን ነው? የባለቤት። ከዛስ ተጠቃሚና የመኪናውን ተጠቃሚ ማገናኘት፣ አንባቢና መጽሐፉን ማገናኘት አይታል። ስለዚህ እዚህ እንደዚህ አይነት ነገሮች ላይ ደግሞ እንትን ላይ ጥሩ መግባባት አንዱ ገንዘብ እንድታገኝ የሚያደርጉ ነገሮች ጸባይ ናቸው። አንተ ግን ሳታስበው ከልጅነት ጀምሮ አለ፣ ሳታውቀው ማለት ነው። ሀብታም ሆነሃል በጊዜ። በዛ ጊዜ ኧረ አበድር ነበር። ኢቭን ያኔ ብር ታበድር ነበር? አበድር ነበር ለጓደኞቼ፣ ግን ዝም ብሎ አይደለም የምቀበላቸው፣ ጨምረው ነው የምቀበላቸው። አራጣም ጀምረሽ ነበር? አራጣ እንደሚባልም አላውቅም ያኔ። ብቻ ግን ጓደኞቼን አበድራቸዋለሁ። ቢታይ በቤተሰብ ምናምን እኔ ነኝ ብዙ የሌለኝ ፋይናንሻሊ ማለት ነው። ከቤተሰብ ምናምን ጭራሽ አልቀበልም። ግን ደግሞ ነበረኝ እጄ ላይ ነው ነገር ሲፈልጉ ምሳ ሰዓት ትመልሷታላችሁ እያልኩ አበድር ነው። 50 ሳንቲም ጨምረሽ? ኧረ ደህና ብር ነው ማስጨምራችሁ። 20-30 አበድሬ ጨምረህ ትመልሳለህ እያልኩኝ እንደዛ ማድረግ ነበር። ብቻ በቃ ይሄ ሰርቫይቭ ለማድረግ ብዙ ነገሮችን ሞክር ነበር በዛ ሰዓት ማለት ነው። ሃይስኩል ላይ እንደዚህ አሳልፈህ ዩኒቨርሲቲ ውጤት መጣል። አክሱም ዩኒቨርሲቲ ገባ። ዩኒቨርሲቲ ውስጥስ ምን ሸቀልክ? ስለ ዩኒቨርሲቲ ህይወት ንገረኝ አጭርበት። ዩኒቨርሲቲ ሲሄድ ወደ መሸቀል ውስጥ አልገባሁም። ሀሳብ ላይ ነበረኝ። የሆነ ዶርም ውስጥ ሆነን ይመጣሉ፣ የሆነ ባንክ ያስከፍቱናል ምናምን ተማሪዎች ማለት ነው፣ ሲቢ ብር ምናምን ብለው ባላቅም ብቻ ግን የሆነ መጠየቅ ፍላጎቱ ነበረኝ። ግን ያኔ ጀስት መተኛት ሆኖብኝ ነበር ካምፓስ። እኔ እንዳልኩ እስከ 3-4 ዓመቴ ትልቅ ነገር እፈልጋለሁ ብዬ ነው የማስበው። ግን ካምፓስ ሲሄድ እኔ የሆነብኝ እበላለሁ፣ ጠጣለሁ፣ ክላስ ካለ ገባለሁ። አንዳንዴ ባልገባም ችግር የለም፣ ሰው ይፈርማል ምናምን እና መተኛት ነው የሆነብኝ። መብላት መተኛት። ብዙ ደግሞ መውጣት ምናምን አልፈልግም እኔ እና ያኔ ትንሽ መጽሐፎችን ለማንበብ ሞክራለሁ፣ ፊልም ለማየት ብቻ ግን መብላት መተኛት ነበረ። እና ሳስበው 4 ዓመት እዛ ተኝቼ ስወጣ ያልኩት እድሜ ደርሶ ነው የምወጣው። ይመጣብሃል። ህይወትን ደግሞ ከአዲስ ልጀምር ነው። ስንት ዓመት ላይ ነው የገባው ዩኒቨርሲቲ? 18 ላይ ነው የገባሁት። 18 ገባሁ። ሜይ ቢ 4 ዓመት ብቆይ 22 ከዛ ደግሞ 5ም ካለው አላቅም። ኮሮና ምናምን ስለነበረ ከዚህ ነጥብ ሳንወጣ ሁላችንም ዩኒቨርሲቲ ውስጥ ነው ያሳለፍነው እና ዩኒቨርሲቲ በጣም ሰፊ ሰዓት ያለበት ቦታ ካለ ዩኒቨርሲቲ ነው። ይቅርታ አድርጎልኝ። ያውም ሁላችንም እንበላለን፣ እንጠጣለን፣ እናነባለን። ከዛ ላይ ምንም ስራ የለንም። ምን መልእክት ታስተላልፋለህ? አንድ ዩኒቨርሲቲ ያለ ሰው ሊያየን ይችላል ፍሩትፉል እንዲሆን። የመጀመሪያው ግልጽ የሆነ ግብ ቢኖረው ጥሩ ነው፣ ከትምህርቱም ውጭ ማለት ነው። ለምን ብዙ ሰው ምን ይላል፣ ምንድነው ግብ ስላቸው እንደዚሁ በፊትም ኮች ሳረግ ሰዎችን መመረቅ ይለኛል ማለት ነው። እና የምርም እንዲሁ ቢሄድ ሰው ይመረቃል። ማቀድ አይጠበቅበትም። ምክንያቱም ግዴታው ነው። ይሄዳል፣ ያነባል፣ ይፈተናል፣ ይመረቃል። እቅድ አያስፈልገውም። እና ግን የሆነ ግብ ሊኖረው ይገባል። ምክንያቱም ትልቅ ኦፖርቹኒቲ ያለበት ቦታ ነው። ብዙ ተማሪዎች አሉ፣ ብዙ ሰው የሚያገኙበት ነው፣ ብዙ እድሎች ያሉበት ቦታ ነው። ሰዎች ይሄ ከቤተሰቡ ተለይቶ የሚሄድበት ቦታ ነው ደግሞ በብዛት ማለት ነው። ያ ደግሞ ትልቅ ኦፖርቹኒቲ ነው። ማንም ማያይ ቦታ ላይ አንድ ጓደኛ አለኝ ከክልል ነው የመጣው። ብዙ ጊዜ ከክልል የመጡ ሰዎች እዚህ አዲስ አበባ ትልልቅ ነገር ይሰራሉ። እውነት ነው። አንደኛው የሚያውቃቸው ሰው የለም። ያ ልጅ ዳጣ ይሸጥ ነበር፣ ባያረገው ነገር የለም። እዚህ አዲስ አበባ መጥቶ ማለት ነው። እዛ እኮ እንደዛ ያደረግም ነበር። እዚህ ግን ማንም ስለማያየው ማለት ነው። ለመውደቅም ፈቃደኛ ነው፣ ሼም የሚባል ነገር ስለሌለ ማለት ነው። ሰው እዛ ሆኖ አንደኛው የምር ለመማርና ለመጨረስ ካሰቡ በዚህ 4 ዓመት ውስጥ ምን አድርጌ ልውጣ። በእርግጠኝነት የምር እንደዚህ ካሰበ መኪና ገዝቶ መውጣት ይችላል። አንድ ተማሪ መኪና ይዞ የሆነ ቢዝነስ ኖሮት መውጣት ይችላል ከዩኒቨርሲቲ ማለት ነው። ሰው ግብ ቢኖረው ብዬ አስባለሁ። የመጀመሪያው ነገር ከትምህርቱ ሌላ ህይወቱ ላይ ማለት ተመርቄ ከዛ በኋላ ይኖረኛል የሚለውን ከአሁኑ ቢያስብ፣ በቀጣይ 4 ዓመት ውስጥ ምን ማሳካት ፈልጋለሁ ብሎ ቢያስብ፣ ከዛ ደግሞ ያን ነገር ለማሳካት ደግሞ ተጨማሪ መማር የሚችላቸው ብዙ ስኪሎች አሉ ተማሪ ሆኖ ማለት ነው። እና ችግር አይቶ እዛው አካባቢ ላይ ለዛ ነገር መፍትሄ መስጠት ቢጀምር፣ በዛ ውስጥ አንደኛ ብዙ ስኪሎችን ተምሮ ይወጣል። እኔ የፈራሁት የነበረው ከካምፓስ ስወጣ እዚህ አዲስ አበባ ስመጣ አገሪቷ ተቀይራ ብዙ ነገሮች ተቀይረው እኔ ከአዲስ ልጀምር ነው የመሰለኝ፣ ውጭስ ከዜሮ ማለት ነው። እና እንደዛ ከምጀምር ለምን ካሁኑ አልጀምርም? ስለዚህ ዩኒቨርሲቲ ላይ ትምህርትን አልጨረስክም? አልጨረስኩም። 6 ወር ተማርን፣ ኮሮና መጣ፣ ተመለስን። ከዛ ቤት አልመለስም አልኳቸው።
ገርፈው ነው እንዲያባረረው እስክባል ድረስ ማለት ነው። በቃ አልሄድም ነው ያልኳቸው። እዚህ እየተማርኩም ቢሆን እሰራለሁ እንጂ መማር ብቻ የሚባል ነገር አላረግም ያልኩት ለራሴ። ምክንያቱም ለእኔ ዝም ብሎ ጊዜ እንደማባከን ብቻ ነው የሚሆንብኝ። እንዴት አወቅ እንደዛ መሆኑ? ምክንያቱም ወጣት ነህ። ያን ግን አንድ ሰው ኢትዮጵያ ውስጥ አንዱ ስኬት ዩኒቨርሲቲ ተምሮ መጨረስ ነው። እቺ ግን እኔ ጊዜን እዛ ጋር አልገልም፣ እዚሁ ጋር እየተለወጥኩ ራሴን አስተምራለሁ የሚለውን ስሜት እንዴት ሊመጣልህ ቻለ? አንደኛ ራሴን መዋሸት አልፈልግም። ለምን ብዙ ስኬታማ ብዬ ማስባቸውን ሰዎች አይቻለሁ። መጨረስ አልተጠበቀባቸውም ዩኒቨርሲቲ ማለት ነው። እሱን ስላየው እኔ ደግሞ እንደነሱ ነው መሆን የምፈልገው። እና አንድ መጽሐፍ አለ ዋይ ኤ ስቱደንትስ ወርክ ፎር ሲ ስቱደንትስ የሚል መጽሐፍ ማለት ነው። እና ሮበርት ኪዮሳኪ ሪች ዳድ ፑር ዳድ ላይ ምን ይላል? ኤ ወርክስ ፎር ሲ ይላል። የጎበዝ ተማሪዎች ለመካከለኛ ተማሪዎች ነው የሚቀጠሩት ይላል። ኮንሰፕቱን በኋላ እናብራረዋለን። ምክንያቱም መማር ጥሩ ነው። ኦፍኮርስ ይህንን ነገር አይቻለሁ። ዲግ ለማድረግ ሞክራለሁ። በቃ አያስቀምጠኝም። በጣም ይሄ መፍጠን የምፈልግ አይነት ልጅ ነኝ እና ሰርች ሳረግ ደግሞ እንግዲህ ዋይፋይ አለ ምን አለ ዩኒቨርሲቲ ስትሆን እና ሳያቸው እዛ ጋር የደረሱት እንዳለ አልተማሩም። እኔ ሳያቸው እና እኔ የምፈልገው እነሱ ያላቸው ነው። ስለዚህ ይሄን ማድረግ እችላለሁ የሚል ነገር ውስጥ የገባ ከዛ ደግሞ የሆኑ ፓተርኖችን መስበር ፈልጋለሁ። በዛ ሰዓት ላይ የተለመዱ ነገሮችን ማድረግ አልወድም ነበር እና የተለመዱ አንዱ ነገር ምንድነው ከሌ እንደዚህ ተምሮ እንደዚህ ነው ያደረገው እና ደግሞ ብቻ የሚደነቀው እንትን የሚባለው አሁን ቅድም እንዳልከው ተመርቆ ወጥቶ ምናምን ማለት ነው። እኔ ግን ለራሴ ለምን ምክንያቱም ያልተማሩ ሰዎች አሉ። ያልተማሩ ማለት ዩኒቨርሲቲ ያልጨረሱ ሰዎች ማለት ነው። ግን ውጤታማ የሆኑ ሰዎች አሉ። እውነትህን ዓለም እንትንን አታደንቅም፣ ጥረትን አታደንቅም፣ ውጤትን ነው የምታደንቀው። ትክክል። ስለዚህ አሁን ኮሮና መጣ፣ ከዩኒቨርሲቲ ወደዚህ መጣ፣ አልመለስም አልክ። ስለዚህ ቤተሰቦች ጋር ቢሉህም አቃተ አልመለስም አልክና ምን ስራ ጀመርክ? በዛ ሰዓት ወዲያው ጋርመንት ውስጥ ነው በቃ ስራ የጀመርኩት። ጋርመንት ውስጥ ልብስ ይቆረጣል፣ አጋዡኝ ነው የጀመርኩት። ጋርመንት ተቀጥረህ ነው? ጋርመንት ላይ ተቀጥሬ የጉልበት ስራ መሸከም በለው ጨርቆችን መሸከም፣ የሚቆርጥ ሰው አለ እሱን ማገዝ ነው። ጨርቅ ማንጠፍ ምናምን ነገር ነው። እንደዛ ነበር የጀመርኩት። አዋጣህ ታዲያ? 1000 ብር ነበር የሚከፈለኝ። ማዋጣት ሳይሆን 1000 ብር የሚከፈለኝ ነበር። ከዛ በመሃል የፌስ ማስክ ምናምን ስራ ነበረ። ማስክ የሚሰራበት ኮሮና ጊዜ ስለነበር እሱም 10 ቀን የሰራሁት። እሱን ደግሞ ከጨረስኩ በኋላ ፕሪንት ማድረግ ስራ ልብስ ላይ ማለት ነው። ያገኘሁትን ለመስራት ፈቃደኛ ነኝ በዛ ሰዓት ማለት ነው። ምክንያቱም ገንዘብ ነው የምፈልገው፣ ኤክስፔሪየንስ ነው የምፈልገው ነበር እና እሱን ሰራ ነበር። ከዛ ደግሞ እሱም ሳየው ያን ሁሉ ሰዓት ሰርቼ ቀንም ሌሊትም ሰራ ነበር። ቀንም ማታም እየሰራ ግን የምትፈልገውን ውጤትና ገንዘብ ማግኘት አልቻልኩም። ከዛ ማየት ጀመርኩኝ። እዛ ጋር የሚሰሩትን ሰዎች አየኋቸው፣ ባለቤቱን ማየት ጀመርኩኝ። ከዛ ሆቴልም ደግሞ መስራት ጀመርኩ በዛ ሰዓት ማለት ነው። የምሰራው ኢንተርኮንቲኔንታል ሆቴል ነበረ እና ባለቤቱ ሲመጣ አየዋለሁ እና የሆነ ሰዓት ነው ድንገት የሚመጣው እና ሁሉም ሲሯሯጥ ማናጀሩ ምናምን ሲቆጠቆጥ ምናምን አያለው በዛ ሰዓት ማለት ነው። እና አየሁኝና እዛ ጋር የሚሰሩት ልጆች አሉ፣ ማኔጀሩ ምናምን የሚባሉት አሉ። ከዛ እኔ ያለው ይሄ ሰውዬ አለ፣ እኔ መሆን የምፈልገው እንደዚህ ሰውዬ ነው። ቤቱን ሂጄ አይቼዋለሁ ለስራ፣ በጣም ደስ ይላል። ካሳንቺስ መሀል ላይ ነበር ምናምን ደስ የሚል ቦታ ነው። ላይፋቸውን አይቼዋለሁ፣ ደስታቸውን አይቼዋለሁ እና ደግሞ የኔን ቤት አውቀዋለሁ፣ ቤተሰቦቼን አውቃቸዋለሁ። ምንድነው ልዩነታቸው ብዬ ሳስብ ሰው እንደሆነ ስለማቁላችንም እሱ የገባው እነሱ ያልገባቸው ነገር አለ ማለት ነው። እኔም እሱ የገባው ነገር ቢገባኝ እሱ ያለው ነገር አለማግኘት እንደማልችል ነው በዛ ሰዓት የተረዳሁት። ያ ነገር ምንድነው ከገባህ ማለት ነው? እንግዲህ ብዙ ነገሮች ናቸው፣ ግን ደግሞ ስለ ራስ መረዳት መቻል። ከዛ በኋላ የሄድኩበት ጆርኒ መጽሐፎች ማንበብ ጀመርኩኝ። ምክንያቱም አጎቴ፣ አክስቴ፣ እናት፣ አባቴ የምላቸው ያሉበትን ስለማቅ ሊያግዙኝ እንደማይችሉ ገባኝ። እኔ ወደምፈልገው ነገር ማለት ነው። እኔ የምፈልገው ነገር ጋር የደረሱ ሰዎች አሉ። ስለዚህ ማንም ሊያሳየኝ ስለማይችል መጽሐፍ ማንበብ ጀመርኩ፣ አማራጭ እንደሌለኝ ሲገባኝ። በዛ ጊዜ ስለ ቢዝነስ ማወቅ ጀመርኩ። ሪች ዳድ ፑር ዳድ የሚለውን መጽሐፍ ነው ያነበብኩት። ተቀጣሪዎች ሰዓታቸውን ሽጠው ገንዘብ እንደሚያገኙ ገባኝ። ሰልፍ ኢምፕሎይድ የሚባሉ ሰዎች ደግሞ እነሱም ራሳቸውን የቀጠሩት ስቲል ግን ደግሞ እነሱ መገኘት አለባቸው። ከዛ ለካ ቢዝነስ ኦነር የሚባሉ ሰዎች ደግሞ ለካ ሲስተም ነው የሚገነቡት የሚል ነገር አየሁ። ማውቀው ጉዳይ የለም ነበር እኔ። ከዛ መመልከት ጀመርኩ። ሆቴሉን አየሁት፣ ለካ ሲስተም ነው። ለካ አስተናጋጆች አሉ፣ ሪሰፕሽን አለ፣ ምናምን አለ፣ ዶክመንት አለ፣ አዲስ ሰራተኛ ቢመጣ የሚሰራበት መንገድ አለ እና ለካ ሲስተም ነው። ሰውየው መጣም አልመጣም ይሄድ ነገር ነው። ስለነዚህ ነገሮች መረዳት ጀመርኩኝ። ሰው መቀየር ካለበት አእምሮን መቀየር እንዳለበት ገባኝ። ሀብታሞች ለገንዘብ እንደማይሰሩ ገባኝ። ሲስተም ነው የሚገነቡት፣ ያ ሲስተም ገንዘብ ይሰራላቸዋል።
ገንዘብ ለነሱ ይሰራላቸዋል ኦፍ ኮርስ። እና ኢንቨስተር ደግሞ የሚባል ነገር እንዳለ ገባኝ። ብቻ እኔ ማስበው 6-7 ስራ ሰርቼ ሀብታም ነበር መሆን ማስቤ ነበር። አልገባኝም። ስንት ሰርተህ ሀብታም ሆንክ? ምንም የለም እንደዛ የሚባል ነገር የለም። እድሜና ጊዜ ነው ላጣ የምችለው እንጂ ማለት ነው። ምክንያቱም በቀን ውስጥ 24 ሰዓት ነው ያለኝ። አንደኛው እሱ ገባኝ። ያልገባኝ ነገር እንዳለ ነው የገባኝ ማለት ነው። ስተዲ ማድረግ ጀመርኩኝ። ስለ ስኬት ማንበብ ጀመርኩኝ። ስለ አእምሮ ማንበብ ጀመርኩኝ። ደግሞ ቲንክ ኤንድ ግሮ ሪች የሚል መጽሐፍ አለ ናፖሊዮን ሂል። አንዱ መጽሐፍ ሌላው መጽሐፍ ሪከመንድ ሲያደርገኝ የሰሯትን ደሞዝ ወደ መጽሐፍ ስቀይራት በጣም በደሞዝ ትልቁ ያረከው ነገር ምንድነው ካልከኝ መጽሐፍ ነው የገዛውባቸው። ለእኔ በጣም ምረካበት ነገር በጣም ያኔ ከዛ ኢንስፓየር መሆን ጀመርኩኝ። መቀየር እንደምችል ገባኝ። በፊት አይመስለኝም ነበር ምክንያቱም ፈሪ ነበርኩኝ። ማለት አሳይመንት ኖሮ መድረክ ላይ ወጥቼ ራሱ ማውራት ምፈራ አይነት ልጅ ነኝ እና ምችል አይመስለኝም ነበረ። እና ብዙ እነዚህ ነገሮች መቀየር እንደሚችሉ ገባል ስለ አእምሮ ስረዳ፣ ስለ ህይወት መረዳት ስጀምር ማለት ነው። ሰው መቀየር የሚችል ነገር እንደሆነ ሲገባኝ ሞር ኢንስፓየር ሆንኩኝ ለመቀየር፣ ራሴን ለመቀየርና መንገድ ለመጀመር። እና እንዳልኩ ስለምፈራ ኢቨን መንገድ ላይ ሰዎችን ማውራት ጀመሩ ዝም ብዬ ትራንስፖርት ላይ ምናምን ማለት ነው። ሴት በጣም ነበር ምፈራው። ክላስ ውስጥ ራሱ በቃ ጎበዝ ነኝ እንዳልኩ፣ ግን ደግሞ አይኔን ካዩኝ ራሱ በጣም ኢንሴኩሪቲ ምናምን ስላለ እፈራ ነበረ። ከዛ ለምን እንደምፈራው ብዬ ሰፈር መውጣት ጀመርኩ። ማላቃቸውን ሴቶች ወንድም አይደል ሴቶችን ማውራት መጀመር ማላቀው የሆነ ሱቅ ሄጄ ቁጭ ብዬ ወሬ ማውራት፣ ይሄ ፍርሃቴን መጋፈጥ ጀመርኩኝ ማለት ነው። እነሱን ማድረግ ጀመርኩኝ። ከዛ ወደ ሌላ ስራ ነበር የገባሁት፣ ወደ ሴልስ ነበር የገባሁት። ለምን ሮበርት ኪዮሳኪ ይላል ትልቁ ሊኖራችሁ የሚገባው ነገር ምንድነው ይላል? ክህሎት ነው። አንድ ደግሞ ትልቁ ሴልስ ነው ይላል። መሸጥ መቻል፣ ያለህን ነገር መሸጥ መቻል። የማይሸጥ ነገር የሌለው ሰው የለም ምድር ላይ። እንዴት እንደሚሸጠው ነው ማያውቀው እንጂ። ስለዚህ አገኘኸው ማለት ነው። ምን ሸጥክ? ራስን ሸጥክ ወይስ እቃ ሸጥክ? ሰርቪስ ነበር መሸጥ የነበረው ማለት ነው። እና እንደማልችል ነው መጀመሪያ የገባኝ። መሸጥ ሰው እንደምፈራ፣ ገንዘብ ሰዎች እንዲከፍሉ መፍቀድ እንደምፈራ ነው ይገባል። ምክንያቱም ተቀጥሮ መስራት የለመደ ቤተሰቦቼም ስለ ቅጥር ነው የሚያውቁት። የሚወራውም በቃ ይሄ ገንዘብ ነጋዴ ጥሩ እንዳልሆነ ነው የምታስበው የነበረው። አላቅም እንደዛ እንደማስብ፣ ግን እንደዛ ነበር ማስብ። እና መሸጥ መስረቅ ነበር ይመስለኝ መጀመሪያ አካባቢ ላይ። ሰዎችን ብር ላስወጣቸው ነበር ይመስለኝ፣ አገልግሎት ልሰጣቸው፣ እነሱ ሊጠቀሙ አልነበረም የሚመስለኝ እንጂ ልጠቀምባቸው ነበር ይመስለኝ። ለካ ገባኝ፣ ለካ ኢትስ ኤክስቼንጅ። እኔ ለምሰጣቸው ቫልዩ ኦፍ ኮርስ መክፈል አለባቸው። ስለዚህ እሱ ገባኝ። እንዳልኩ መንገድ ላይ ሰዎችን ማውራት፣ ማላውቀው ሰው ጋር መደወል መቻል፣ ብቻ ክህሎቶችን ነበር ማዳበር የጀመርኩት ማለት ነው። እና በጣም አግዞኛል። ሰው ፊት እንዳልኩ ማውራት አልችልም ነበረ። ከዛ ብዙ ሰዎች ፊት አውርቻለሁ። ኃይሌ ገብረስላሴ ተሞክሮ የሚያካፍልበት መድረክ ላይ ለመጀመሪያ ጊዜ ለማውራት ፈቃደኛ ሆኜ እየፈራሁ እሱ የመጣበት ፕሮግራም ነበረ። እሱ የመጣበት ፕሮግራም ላይ የሚገርምህ 400-500 ሰው ነው ያለው። እኔ ላውራ በፈቀድኩበት ቀን እሱ መጣ። እሱ ካወራ ከሱ ቀጥሎ ነበር እኔ ኢቭን የ5 ደቂቃ ንግግር ያረኩት ማለት ነው። እየፈራው ነው ያረኩት። ምን እንዳወራው አላውቅም። ግን ደግሞ እየፈራውም ለማድረግ ፈቃደኛ ነበር። ምክንያቱም መቀየር አለብኝ፣ የቤተሰቦች ህይወት መቀየር ስላለበት ማለት ነው። እሱ ነበር ነው። ከዛ ወዴት ወሰደ? ይሄ አሁን ሰዎችን ማውራት መቻል፣ ራስን ማውራት መቻል፣ የምትፈልገው ማግኘት መቻል፣ ይሄ ነው የሰውን ልጅ የሚለውጠው። ሰዎች ራሳቸው ላይ ነገሮችን ሰብረው እስካልወጡ ድረስ የሚለውጣቸው ሰው የለም። ስለዚህ ራስን ሰብረ ስትወጣ የመጀመሪያ ያገኘው ወይ የብር መጠን ወይ የእርካታ መጠንን መግለጽ እንችላለን። እንዳልኩ ክህሎት ነው እንጂ ደግሞ ገንዘብ እያገኘው አልነበረም በዛ ሰዓት። የሚገርም ክህሎቴ በጣም እያደገ ነው። ሰዎች ጋር መገናኘት፣ ሰዎችን ማገዝ፣ ሰዎችን ማስተማር ጎበዙኝ ያለው ብዙ ማነበው መጽሐፍ ስላለ ራሴን ስለማስተምር ሰዎችን ስለ አእምሯቸው አስረዳለሁ፣ ብዙ ነገር አደርጋለሁ። ግን ደግሞ የምፈልገውን ገቢ እያገኘው አልነበረም። በጣም ምለፋ ሰው ነበርኩኝ፣ ግን ደግሞ ውጤት አልነበረኝም። በዛ ሰዓት ነው ደግሞ ሞር ራሴን ማየት የጀመርኩ። ማለት ምንድነው ይሄ ሆነስት መሆን ጀመርኩ ከራሴ ጋር። ምክንያቱም ብዙ ጊዜ ምናቀውና ይሄ ምናምነውና ምናምነው የሚመስለን አንድ አይደለም። ስለ ስኬት ስናቅ ስለ ስኬት ምናምን ስኬታማ መሆን እንደምንችል ይመስለናል። ግን ሪሊ ዲፕ ዳውን የሚሰማን ዋጋ እንደሌለን፣ የምንፈልገው ገቢ ይገባኛል የሚል ስሜት እንዳልነበረኝ አወቅኩ። ከገንዘብ ጋር የነበረኝ ሪሌሽንሺፕ አሪፍ እንዳልሆነ ገባኝ ማለት ነው። ከዛ ደግሞ እሱን መቀየር ጀመርኩኝ። እሱን መቀየር ስጀምር ነበረ ነገሮች መቀየር ጀመሩ። ረዥም ጊዜ ለፍቼ ያላገኘሁትን በወር 100,000 ብር ምናምን ለእኔ ትልቅ ነገር ነበረ። እሱን ማግኘት ጀመርኩኝ። አካውንት ውስጥ ሚሊየን አለ ወይስ ቢሊየን? ቁጥሩን መቼም አንነካውም። እንትና ጣጣ አላበዛብህም።
ስለዚህ በአጭር ጊዜ ለፍተህ ያላገኘውን በአጭር ጊዜ መስመሩ ሲገባ ማግኘት ጀመርክ። ብዙ ጊዜ ለፍቼ ያላገኘሁትን ነገር ራሴን መረዳት ስችልና ህይወት ሲገባኝ ህይወት ላይ እኔ የሆንኩትን እንደማገኝ ሲገባኝ ነገሮች መቀየር ጀመሩ። ለራሴ ዋጋ መስጠት ስጀምር፣ ራሴን ማክበርና መውደድ ስጀምር ህይወትም ስትወደኝ አየኋት ማለት ነው። እንደዛ ነው። በጣም አሪፍ። ግን በጣም የሚገርመው አሁን ፐርሰናል ዴቨሎፕመንት ላይ ሰዎች ምንድን ነው የሚሉት? ይሄ ሞቲቬሽናል ስፒከሮች ሙቀትን ነው የሚለቁት ይላል፣ እውቀትን አይደለም፣ እንዴት እንደሚሰራ አይደለም የምትለው። አንተ አሁን ሞቲቬተር ነህ፣ ፐርሰናል ዴቨሎፐር ነህ። ስለዚህ እነዚህ ነገሮች ከሙቀትና ከእውቀት ጋር አገናኝልኝ እስቲ። ብዙ ጊዜ ሙድም ይያዛሉ። ያው እንግዲህ እኔ ስለ ሞቲቬተር እንደሆንኩኝም አላውቅም። ጀስት እውቀት ነው የምሰጠው። ያንን እውቀት ደግሞ መጠቀም የሰው ኃላፊነት ነው። ብሶ ግን ኦልሬዲ ያለው የገነባው እምነት ስላለ ስለ ብዙ ነገር ማለት ነው ለመቀበል ሊከብደው ይችላል። ስለሚከብደው ደግሞ ላይተገብረው ይችላል ማለት ነው። እና የመጀመሪያው ነገር እኔ ማስተምረው ስለ አእምሮ ነው ማስተምረው። ስለ ህይወት እንዴት እንደምሰራ ነው ማስተምረው፣ ማስረዳው። እኔ እናንተ እንዴት እንደምንሰራ ነው ማስረዳው፣ የገባኝን ማለት ነው። እሱ የገባቸው ደግሞ ብዙ የተቀየሩ ሰዎች አሉ። ማለት የዛሬ 3 ዓመት ምናምን እገዛለሁ ብሎ ያሰበውን መኪና በውጤት ስነግረህ በአንድ ወር የገዛ ሰው አለ። ራሱ ጋር ያሉ የተሳሳቱ እምነቶችን ሊሚቲንግ ቢሊፎችን በመቀየሩ ምክንያት ማለት ነው። እሱን ተረድቶ ብዙ ሰው ግን እሱን አይረዳም፣ ራሱን አያውቅም፣ አያይም። እስቲ ግልጽ አድርጎ ሊሚቲንግ ቢሊፍ ምንድን ነው? እኔ እናንተ ሰዎች ስንባል ሰውነት አለ የምንንቀሳቀስበት፣ ከዛ ደግሞ አእምሮ የሚባል ነገር አለ። አእምሮ ማለት ነገሮችን ፐርሲቭ ምናይበት። ብዙ ጊዜ ምናይ የሚመስለን በአይናችን ግን ምናየው በአእምሯችን። ምክንያቱም ኦልሬዲ አእምሯችን ውስጥ የተደጋገሙ ሀሳቦች አሉ። ገንዘብ ማግኘት ከባድ ነው ሊሆን ይችላል። ስኬታማ መሆን ከባድ ነው፣ በጣም መጣር አለብኝ፣ በጣም መጋር አለብኝ፣ መልፋት ይጠበቅብኛል። አሁን እነዚህ እምነቶች ናቸው። ሰውነታችን እንደሚንቀሳቀሰው ወዳለን እምነት ነው። ለምሳሌ እኔ ፈሪ ነኝ ብዬ ደምድሜ ከሆነ ጭንቅላቴ ውስጥ ያስኩት ከሰው ጋር ስገናኝ ሰውነቴ የሚታዘዘው ወዴት ነው? ፈሪ ነኝ ወደሚለው እምነት ነው። ይሄንን እንዴት ነው መስበር ያለባቸው? የመጀመሪያው ማወቅ ነው የሚያስፈልገው። ምን አይነት ሀሳብ፣ ምን አይነት ስሜት እንዳለን አዌር መሆን ነው የሚያስፈልገው። ስለዚህ ከራስ ጋር ኦነስቱ ነው። ምን አይነት ሀሳብ አለኝ፣ ምን አይነት ስሜት አለኝ፣ እንዴት ነው ራሴ የማየው፣ ምን አይነት እምነት አለኝ ብሎ ማየት። እሱን ለማየት ደግሞ ቆንጆ ነገር ውጤትን ማየት ነው። ምክንያቱም ውጤት ስለማይዋሽ ማለት ነው። የተዘራውን ነገር ማወቅ ከፈለግን ምኑን ማወቅ አለብን? ማየት፣ የታጨደውን ማየት ነው። ከሰው ጋር ያላቸው ሪሌሽንሽፕ አይተው የሚፈሩ ከሆነ አካውንታቸው ላይ ያለው ገንዘብ በቂ ካልሆነ ስለ ገንዘብ ያላቸው እምነት፣ ስለ ራሳቸው ያላቸው እምነት እንደዛ ነው ማለት ነው። እኔ በቂ አይደለሁም ብዬ አስባለሁ። እነሱን ሁሉ ግልጽ አድርጎ መጽሐፍ ማለት ነው። ላቋርጥህ፣ ባነር ለብሰህ ተጠቅልለህ ቢሮ ስተኛ የነበረ ነው። ይኸውልህ ልክ ጭንቅላትህ ሲለወጥ ግን ዛሬ እንንካው የምትኖርበት ቤት ከ100 ሺህ ብር በላይ 150 ሺህ ብር ቤት ኪራይ ትከፍላለህ በወር ማለት ነው፣ በአንድ ወር። ይሄ ብር ግን የአንድን ሰው ሙሉ ህይወቱን የሚለውጥ ወይንም የማያይ ሰውም ሊኖር ይችላል። ያ ባነር ሲጠቀለል የነበረና በዚህ አጭር ጊዜ ውስጥ 150 ሺህ ብር ቤት ኪራይ መክፈል የቻለውን ሪች ዳድ ሶኮልድ ዮሐንስን ሁለቱን አሳየኝ። ይሄን ነው ማየት የሚፈልገው አሁን ሰው። ባነር የተጠቀለለው ጭንቅላቱ ምን ሆኖ ነው ባነር የተቀለለው? ገና ነው፣ ብዙም አይደለም እድሜ፣ ቅርብ ለቅርብ ነው ደግሞ የሆንከው። መጥቶ ደግሞ አሁን 150 ሺህ ብር የቤት ኪራይ መክፈል ኢሹ አይደለም ለሱ። ቺን ታገናኝልኛለህ? ያ ባነር ተጠቅልሎ የሚተኛ የነበረው ልጅ እኔ ማለት ነው። በዛ ሰዓት የነበረኝ እይታ ምንድነው? ገንዘብ ለማግኘት በጣም መልፋት እንዳለብኝ፣ ብዙ መንገድ እንዳለው እና ደግሞ እንደማይገባኝ ነበር የሚሰማኝ። ለምን ካልከኝ ቤተሰቦቼ ሲኖሩ አይቻቸዋለሁ። እምነታችንን የምንወስደው ከየት ነው? አእምሯችን ከ0 እስከ 8 ዓመት ፕሮግራም ይደረጋል። ያየሁት ምንድን ነው? መቸገርን ያየሁት ስትረግል ማድረግን ነው። እኔም ህይወት ላይ እንደዛ መሄድ እንዳለብኝ ነበር ማምነውና የሚሰማኝ ማለት ነው። እና ራሴንም ደግሞ ቫሊዩ አላረገውም ነበር። ለራሴ ያለኝ ፍቅር፣ ለራሴ ያለኝ ክብር አሪፍ አልነበረ። ገብቶሃል አይደለ? ይገባኛል የሚል ስሜት አልነበረኝም ጭራሽ ማለት ነው። እንደዛ አልነበረውም። ያ ልጅ ጎበዝ ነው እንዳልኩ፣ ይሰራል፣ እለፋለሁ። 24 ሰዓት ነው ያው የምትሰራው። ኦፍ ኮርስ እንዳልኩ ቢሮስ ነው የምኖረው ማድረው ማለት ነው። ውጤት የሚገኘው በጣም በልፋት ነው ብዬ ስለሆነ ማምነው ልፋቱን አግኝቻለሁ፣ ውጤቱን ግን አላገኘውም ማለት ነው። መልፋት ነበረ ስራዬ፣ ግን ውጤት አላገኘም። ለምን? የነበረኝ እምነት እንዳልኩ ስትራግል ማድረግ እንዳለብኝ ነው ማስበው፣ መቸገር እንዳለብኝ ነው። ለዛም ነው እዛ እየተቸገርኩ የነበረው ባነር ተጠቅልዬ የተኛሁት ማለት ነው። ይኸውልህ አእምሯችን ኦልሬዲ ራሳችን የምናይበት መንገድ አለ። እንደዛው ነው ህይወታችን የሚሆነው።
ውሳኔዎቻችን፣ ተግባራችንን ምናምን ማለት ነው። ለምሳሌ አረንጓዴ መነጽር ባረግ የሚታየኝ ሁሉ አረንጓዴ ሆኖ ነው የሚታየኝ። ቀይ መነጽር ካረኩኝ ቀይ ሆኖ ነው የሚታየኝ። አእምሮዬ ያኔ መቸገር እንዳለብኝ፣ ገንዘብ ማግኘት ከባድ እንደሆነ ገና እንደሆንኩኝ ስለሆነ የሚሰማኝ ኦፖርቹኒቲዎች ቢመጡ እንኳን በአፍንጬ ነው የሚያልፉት። ልክ እሱ አስተሳሰብ ሲቀየር ብር መጣ። እሱን መቀየር ስጀምር ሲገባኝ መጀመሪያ እንደዛ እንደሆንኩ እንኳን ሳቅ እንደዛ እንደሆንኩ ሳቅና ራሴን በደንብ ተመልክቼ ያሉኝን እምነቶች ያሉኝን ፍርሃቶች እነሱን ነገር በደንብ አውቄ እነሱን ነገር መቀየር መጋፈስ ስጀምር እድሎች ይታዩኛል። ሰዎችም ያዩኛል። እኔ ራሴን ማክበር ስለጀመርኩ እንዳልኩ አላከብርም ነበር ድሮ። ራሴን ማክበር ራሴን መውደድና ራሴን ከፍ አድርጌ ማየት ስጀምር ሰዎችም እንደዛ ነው የሚያዩኝ። እኔ ራሴን እንደዛ ማየት ስጀምር ሰዎችም ውጤትም እንደዛ ነው መሆን የጀመረው ማለት ነው። ምክንያቱም ህይወት ውጤት ነች፣ እያንዳንዱ ያለን ነገር ማለት ነው። መንስኤው ደግሞ አእምሮዬ እንደሆነ ገባኝ እኔ። ስለዚህ መልፋቱ ምናምን እሱ ችግር የለም፣ እሰራለሁ። አሁንም ለሊት 6 ሰዓት ድረስ እሰራለሁ። ከዛ በላይም ልሰራ እችላለሁ ብዙ ሰዎች ጋር ስለምሰራ ማለት ነው። ግን ደግሞ ከዛ በላይ እኔ ራሴ የማይበት መንገድ ሌላ ነው። ኦልሬዲ እንደደረስኩት ሰው ነው ማየው የነበረው እዚህ ጋርም ከመድረሴ በፊት ማለት ነው። እሱን ማድረግ ስለጀመርኩ ነገሮች ቀላል ናቸው። እሱን ለማድረግ ገና ምንም ሳይኖረኝ ቤቶቹን ሂጄ ነበር። አሁን የምኖርበትን ቤት ቀድሜ አይቼዋለሁ። ሄደህ አየኸው ምን እንደሚመስል? ራስህን እዛ ውስጥ በምናብ አየኸው? በአካል ሂጄ በአካል አየኸው? ኢማጂኔሽን ኢዝ ቤተር ዛን ኖሌጅ ይባላል። ኢማጂን ማድረግ ይቻላል። አንደኛው አእምሮ እንዲያውቀው ማለት ነው። አእምሮ ወደሚያውቅበት ቦታ ስለሆነ የሚሄደው። ድሮ የሚያውቀው አእምሮ ድህነትን ነበር። ድሮ የሚያውቀው አእምሮ ችግርንና መቸገርን ነበር። ለዛም ውጤቴ እንደዛ ነበር። ሀብትን ከሆነ የምፈልገው ውጤት ካለ የምፈልገው ውጤት አለ፣ እሱ ቦታ መዋል ጀመርኩ። አንደኛው አሳይመንት የምሰጠው ትልቅ የሚባል ሆቴል ላይ ሂደህ ሻይ ጠጥተህ ታውቃለህ? ብዙ ሰው ይፈራል። የሚቻል አይመስለውም። በጣም የሚባል ነው የሚመስለው። መኪና ይፈልጋል ሰው፣ ግን ሂዶ መኪና ለመጠየቅ ራሱ ይፈራል። በቂ አይደለም ብሎ ስለሚያስብ ማለት ነው። እንዳልኩ መኖር የምፈልግበትን ቤት ቀድሜ ሄጃችኋለሁ። ለቤት እኔ ልጅ ስለመስላቸው ምናልባት ላያሳዩኝ ስለሚችሉ ከውጭ የሚመጡ ቤተሰቦች አሉኝ እና አሳዩኝ፣ ቤት መከራየት ፈልገው ነው ብዬ አሳዩኝ እላቸዋለሁ። ያሳዩኛል፣ ምን እንደሚመስል አየዋለሁ። ሆቴል ላይ ሂጄ እኔ ቢሮ በምኖርበት ጊዜ እኔ ሆቴል ሂጄ ሻይ እጠጣለሁ። ምግብ እኩል አልበላ እችላለሁ፣ ግን ሆቴል ሂጄ ሻይ እጠጣለሁ። እስቲ ቆንጆን ሩም አሳዩኝ። ከውጭ የሚመጡ ዘመዶች አሉ፣ ልጆች አሏቸው። እኔ ዘመድ የለኝም ውጭ ሲጀምር። አሳዩኝ፣ ማየት ፈልጋለሁ። አእምሮዬ ኢማጂኔሽን ኢዝ ቤተር ዛን ኖሌጅ ብያለሁ። ኤክስፔሪየንስ ደግሞ ኢዝ ቤተር ዛን ኢማጂኔሽን። ዝም ብዬ በምናቤ ምናምን ማየት አለ። ሂጄ ደግሞ ሩሙን ስነካው ሳየው አእምሮ ደጋግሞ ያየውን ነው የሚፈልገው። እውነት ነው። ሆዳችን የለመደውን ምግብ አይደል አፒታይቱ የሚሆነው፣ አእምሯችንም እንደዛ ነው። ደጋግሜ ምንድነው ድህነትን ደጋግሜ መቸገርን ከሆነ ያየሁት መለስ እሱን ነው ማለት። ያየኸውን ቤት በስንት ጊዜ ያገኘው? ቤቱን ሄደህ አየው? ከውጭ የመጡ ዘመዶቼን አሳያለሁ አልክ። በስንት ጊዜ? የመጀመሪያውን ቤት ከዚህ በፊት የነበርኩበትን ቤትም እንደዛው ነበር ምኖራት። የአንድ ክፍል ቤት ውስጥ 7,000 ብር ቤት ነበር የምኖረው። ግን እንዳልኩ አፓርትመንት ሂጄ ነበረ ሰንሻይን ላይ። ኦልሞስት ከ2 ወር ከ3 ወር በኋላ ገብቻለሁ ሰንሻይን ግቢ ውስጥ ማለት ነው። እንዴት ይላል አሁን? እንዴት ስለ ገባ አይደለም ኦዲየንሱ እያየ ሙድ አትያዝብን። እንዴት ማለት ከቀጠለ መቀየር ከብዷል ሰው እውነት ለመናገር እንዴት እያለ ከቀጠለ። ምክንያቱም እየነገርኩት ነው፣ ግን እሱ የሚፈልገው እንዲያርጌ ያንተ እንደዛ ላይ ሆን ይችላል። ብዙ ሰው የሚቸገረው ስኬታማ የሚለውን ሰው ይሰማና እኔ እንዲያርጌ ነው የደረስኩት ይላል። ያ ሰውዬ ደግሞ ይህንን መንገድ ያወቀው ከደረሰ በኋላ ነው ሲጀመር። እውነት ነው። ለምሳሌ ቅድም ብላይ ነበር ስቲቭ ጆብስ ምን ይላል? ዶቱ የምታገጣጥሙት ወደኋላ ነው ይላል። ከደረሰ በኋላ ነው። በፊት የተማራት ካሊግራፊ እጅ ጽሁፍ ዝም ብሎ የተማራት ወደፊት አፕልን ሲጀምሩ አይፎንን ሲጀምሩ የተለያዩ ፎንቶች ያደረጉት አስቦበት አይደለም። ከደረሰ በኋላ ነው ለኛ የነገረን። እኔ እናንተ ምን ይሆናል መሰለ፣ በፊት የሆንኩት ችግር ነው። ሰዎችን ሰማና እኔ እንደዚህ ነው የሄድኩት ይላሉ አልና በዛ ለመሄድ ሞክራለሁ። አልደርስም። ከአንዲት ክፍል ቤት ከ7,000 ብር ወደ 150,000 ብር በወራቶች ውስጥ ወደ 20 ነበረ በአመት ውስጥ ከ7,000 በአመት ሳይሆን በ11 ወር ውስጥ ከ7,000 ወደ 150 አድርጌያለሁ። በመሀል ሌላም ነበረ ቀረብ ያለው እዛው አሁን የገባሁበት ግቢ መኖር ጀመሬ ነበር በ20,000 ብር። በየቀኑ ማየው ያንን ቤት ነው። ኦፍኮርስ ቅርብ ነው። ስቲል ግን ወደዛ ሰፈር እንኳን መሄድ ውስጥ ይፈራ ነበር፣ ይገባኛል ብዬ ስለማላስብ ማለት ነው። ገብቶሃል አይደል? ይገባኛል ብለህ ስታስብ ግን ብሩን መምጣት ጀመረ። ሳላስብ ገና መሄድ ጀመርኩኝ እየፈራሁ ማለት ነው። ምክንያቱም እዛ ቤት ብኖር እኔ እዛ አካባቢ እሄዳለሁ አልሄድም አልኩት፣ እሄዳለሁ። ስለዚህ ያ ስሜት አሁን ስለሌለኝ ነው። ቢኖረኝ እዞራለሁ አይደለ? ዞሮ እያልኩ አያለሁ። እየፈራሁ እሄዳለሁ፣ አየዋለሁ፣ ኤክስፔሪየንስ አደርገዋለሁ። ግቢ ውስጥ
የለም ሲጀመር እንደዛ ቤት አይለቀቅም። በቃ ለመግባት ወስኜ ስላለኝ አይደለም ግን ወስኜ ደውዬ ስጠይቅ ደላላው አንድ ቤት አላለኝ። የተለቀቀው በዛው ሳምንት ነው። እኔ የደወልኩ ሰዓት አንድ ቤት አላለኝ። እንገባለን አልኩት። በሳምንቱ ገባን ማለት ነው። በፈለኩበት ስለ ኦፍኮርስ ዝግጁ ነበርኩ የሆነ ያህል ግን ደግሞ መግባት አለብኝ ብዬ በወሰንኩባት ሰዓት ስደውል አገኘሁት፣ ገባው ማለት ነው። አቅምህን አላንገዳገደው? አንገዳግዶታል። ግን እንዳያዘማታል የሚገርም አመቱን ስጀምር እንደዚህ አይነት ቤት ውስጥ መጨረስ እንዳለብኝ ነበር ማቀው ይሄን አመት ስጀምር እና ኢቭን እንደዚህ ምገባ አልመሰለኝም ነበር። ከገባ በኋላ መንገዳገዱ ሲጀምር ይሄ ነገር አያዋጣኝም፣ አላሟላም፣ ወደኋላ ልመለስ ምናምን የሚሉ ስሜቶች የለም። እኔ ማየውና ማስበው በጣም ትልቅ ስለሆነ የለም ምልህ ለምንድን ነው ጭንቅላቴ ውስጥም እረዳሃለሁ። ኢቭን ጓደኞቼ ቤተሰብ ስነግራቸው ግን ምን ልበሉ ነው እዚህ ገብታችሁ ነው መባለው ማለት ነው። ለምን? ምክንያቱም ያ ብር ማለት ሜይ ቢ የሆነ ሰው የ2 ወር የ3 ወር ደሞዙ ሊሆን ይችላል። ሙሉ አመቱን ህይወቱን ሊለውጥ ይችላል። ግን ደግሞ እኔ እንግዲህ ሚሊዮነር ነው መሆን ፈልገው እንዴት ነው የሚኖረው ያ ሰውዬ? አሁን መኖር ጀምራለሁ እና የምር የያዝከው ገንዘብ ስላለ ነው እኔ በእርግጠኝነቴ ነው የምኖረው። እኔ እርግጠኛ ነኝ ራሴ ላይ እና ፈጣሪ ላይ ማለት ነው። ደፋር እምነት ያለው ሰው እኮ ያደርጋል አይደለ? እምነት የሚታየው በተግባሩ ስለሆነ። እድሜ ትንሽ ነው። ደላላው ደወለልህ። ልክ ስትሄድ የት አለ አባትህ አልተባልክም? ያቀኛል ደላላው ቤተሰብ ነው። ምርጥ ደላላ ነው። እንደዚህ አይነት ደላላም አይቻላቅም። እሱም በቃ ኢንካሬጅ ነው እንደሚያደርግ ኖ ደላላው ገንዘቡ ስለሆነ ሴልስ ስለገባው ችግር የለበትም። ማንም ይምጣ። ባለቤቱ ሲመጣ ግን እሱ ያስባሉ። ግን ምናምን አላለህ? ምንድነው የምትሰሩት ምናምን ያለው ተወካይ ነበረ። ከዛ ግን ባለቤቱም ኖርማል ነው። አይ ቲንክ ሶሻል ሚዲያ ላይ ያቀኛል መሰለኝ። ኢቭን እንደውም እናወራለን ምናምን ብሎኛል፣ እንመካከራለን ብሎኛል። እና እኔ በዛ ልክ ስለሆነ ራሴ የሚያው ሰዎች እንደዛ ነው የሚያዩ። በነገራችን የውስጣችንን ነጸብራቅ ነው ሰዎች የሚሰጡን። እቺ ነገር ናት እኮ ለሰው ያልገባችው። እኔ ደግሞ የገባኝ ህይወት መስታወት ነች። እኔ ውስጥ ያለውን ነው የምታሳየው። ስለዚህ መስታወት ፊት ቆመ፣ ፊት ላይ ቆሻሻ ካለ መስታወቱን ለመቀየር አይደለም የምትሄደው ፊት። እኔ ራሴን አውቃለሁ። ስለ አእምሮ ከገባኝ ስለ ህይወት ከተረዳው እኔ የሚሰማኝን ስሜት ነው የምቀይረው። እዛ ኪራይ ቤቱ ከገባ በኋላ መንገራገጮች አለ ግን ከዓላማ ወደኋላ ይመለሱ። ውጭው ነው እንደዛ የሆነው። ውጭው ደግሞ ነጸብራቅ ነው። ድመቶች እንደዚህ ሆኑ አይደለ? ራሳቸውን የሆነ ይደነግጣሉ። አልደነግጥም። ምክንያቱም እኔ የሚሰማኝን ስሜት እኔ አእምሮ ላይ ያለውን ነው ህይወት የምታሳየኝ። ከ150 ሺህ ወዴት እንቀጥል? ወደ ብዙ እንቀጥላለን። እናየዋለን። ምን ይላል? መለወጥ የምትፈልጉ ከሆነ አንዱ የአንተ ቲክቶክ ላይ ቶሎ ቶሎ ለራሳችሁ ይቅርታ አድርጉ ይላል። ምን ማለት ነው ቶሎ ቶሎ ይቅርታ አድርጉ ማለት? ብዙ ጊዜ እኔ የነበረኝ አንዱ ክሪቲሳይዝ ማድረግ ራሴ በጣም በቃ አንተ እንደዚህ ያላረክም እንደዚህ ለምን ሆንክ ምናምን። ብዙ ሰው እንደዛ ነው የሚሰማው። አርጎ ኖሮት ያለው ሳይሆን ያረገው ሳይሆን ያላረገውና የሌለው ነው የሚታየው ማለት ነው። ራሳችን ደግሞ እንደዛ የምንወቅስ ከሆነ እንደ ህፃን ልጅ ብለህ አስበውና የሆነ የ2 ዓመት ህፃን ልጅ ሁሌ 10 የሚጨቀጭቀው ከሆነ ያ ልጅነቱ ይጠፋል። በቃ ያ መጫወቱ ምናምን ጠፍቶ ጥግ ነው የሚቀመጠው። ያ ኢነርጂ ይጠፋል። ያ ፍላጎቱ ደስታው ምናምን ማለት ነው። ያ ኢነርጂኛ ውስጥም ይጠፋል። ራሳችንን ሁሌ የምንጨቀጭቀው ከሆነ እና ኢማጅንና ቤተሰብ 10 ሲጨቀጭቅህ እንዲያርግ ስትባል ስለ ራስ የሚሰማን ስሜት አስበው። ቤተሰቡን ተውና አሁን ራስን ስጨቀጭቅ ትልቁ ችግር ሰው ራሱን አይወድም። ራሱን ይጨቀጭቃል፣ ክሪቲሳይዝ ያደርጋል። እሱን ቢተውና ራሱን ቶሎ ቶሎ ይቅር ማለት ነው። ራሱን ቢወድ ምን ነበር ማድረግ ያለበት? አንደኛ ራሱን ጭራሽ ክሪቲሳይዝ አያደርግም በምንም ውስጥ ማለት ነው። አንደኛው እሱ ነው። ሁለተኛው ራሱን አያስጨንቅም፣ አያስፈራራም። በማይሆን ሀሳብ፣ በኔጌቲቭ ሀሳብ መለወጥ በማይችለው ነገር ላይ ጊዜውን አይገልም ማለት ነው። ኦፍኮርስ ማለት አንደኛ ገና ያልተፈጠረ ነገር እንደማይሆን ነው የምናስበው። እንደዚህ ቢሆንብኝስ፣ ስለ ወደፊቱ እንጨነቃለን፣ ስላለፈው ማለት ነው። እንደዚህ አድርጌ እንደዚህ ሆኖብኝ ምናምን እያለ እሱን ሁሉ ትቶ ራሱን መውደድ ቢጀምር ጥሩ ሀሳብ ማሰብ ይጀምራል። ልጁን ሲወድ አንድ ሰው ጥሩ ምግብ እንደሚመግበው ልጁን ስለሚወድ ጥሩ ነገር እንደሚነግረው ራሱን እንደ ልጁ መውደድ ይጀምራል። ስለዚህ አእምሮውን ጥሩ ነገር መመገብ ይጀምራል። ከማንም በላይ ለራሱ አድናቂ መሆን ይጀምራል። ራሱን መውደድና ማድነቅ ይጀምራል። ማጨብጨብ። በነገራችን ላይ አድናቂ ስትል ማንን ነው የምታደንቀው? ከራስ ነው የምትጀምረው አውቃለሁ። ፐርሰናል ዴቨሎፐር ስለሆንክ የምታደንቀው ሰው አለ ወይም ሮል ሞዴል የምትለው ሀሳቡ መሀል ላይ ብልጭ ብሎ ስለመጣ ብዙ ሰዎች አሉ መወዳቸው፣ ማያቸው፣ መማርባቸው ማለት ነው። አድናቂ በሚባል ሌቭል አይደለም አሁን ላይ ምንም ማደንቀው ነገር ስለሌለ ማለት ነው። ግን ደግሞ ብዙ ሰዎች አሉ ኢቭን ኖርማልም እናት አባትም ሁሉንም ሰው ነው ማደንቀው እንደው እየኖረ ስለሆነ ማለት ነው።
በጣም ጥሩ። ብዙ ጊዜ እንደዚህ አይነት እንትን ውስጥ ስፔሻሊቲ ውስጥ ያሉ ሰዎች እንዲህ አይነት ነው መልሳቸው። በደንብ እንዲሰሙ ስለፈለግኩኝ ነው። አንድ ቦታ ላይ ደግሞ ምን አልክ? መጨነቅ ፈጣሪ የለም ብሎ ማመን ነው። ከባድ ነው። የሚጨነቅ ሰው ፈጣሪ እንደሌለ ነው የሚያምነው። አዎ እንግዲህ እምነታችን በተግባራችን ይታያል አይደለ? መጨነቅ ምን ማለት ነው? ይሄ ነገር አይሆንልኝም፣ ይሄ ነገር አይስተካከልልኝም ብሎ ማመን ነው። እንዳመናችሁ ብቻ እንደሚደረግላችሁ አምናችሁ የጠየቃችሁን ታገኛላችሁ ተብሏል። እንግዲህ ብዙ ሰው ይማራል ያውቃል፣ ግን ደግሞ ብዙ ጊዜ ሀሳቡ ወደማይሆነው እንዴት እንደማይሆንለት ነው የሚያስበው። እኔ እናንተ እኮ እየተነፈሰ ነው፣ ልባችን እየመታ ነው። በዚህ ሰዓት ተገኝተናል። እኛ ስለፈለግን ስለቻልን ሳይሆን እንግዲህ ፈጣሪ ስላለና ስላረገልን ያለ ነው ማለት ነው። ይሄንን ረስተን የሌለንን ያልሆነልን ነው የምናስበው። ያ ማለት ኦፍኮርስ እንደሌለ ነው የሚያስበው። እንዲሁ ሊያውቅ ይችላል እኮ ኦፍኮርስ ፈጣሪ ያለ፣ ግን ተግባሩ የሚያሳየው እንግዲህ የለም እንደሚል ነው። ተግባሩ የሚያሳየው ፈጣሪ እንደማያግዘው፣ ፈጣሪ አብሮት እንዳልሆነ ነው የሚያስበው ማለት ነው። ደግሞ እንደዛ እያሰበ ስለሆነ ደግሞ ህይወቱም እንደዛ ይሆናል። ስለዚህ በፈጣሪ ላይ እምነት ካለው ደግሞ ጭንቀቱን ትቶ ወደ ስራ ነው መሄድ ያለበት ነው ኮንሰፕቱ። እርግጠኛ መሆን አለበት ህይወት እንደምታግዘው ፈጣሪ እንደሚያግዘው እርግጠኛ መሆን አለበት። ኢቭን ውጭው የሚያሳየው በተቃራኒ ቢሆንም ማለት ነው። ኢዳስማተር ውጭ ላይ ምንም ሊሆን ይችላል። እንትን እኮ ነው ከዚሁ ጋር እያይዘ ድህነት ይጋባላል። ድህነትም ሀብትም ነው የሚለው። እኔ ግን ድህነት እንዴት ነው የሚጋባው? ድህነት የሚጋባው አንደኛ ሀሳብ ይጋባል። አንድ ጓደኞች ምናምን ሲኖሩ አነጋገርህ ይመሳሰላል፣ ሀሳቤ ይመሳሰላል ምናምን ማለት ነው። እና እኛ በተፈጥሮ ኢንፍሉዌንስ እንደራረጋለን እርስ በርስ። እንዴት አልተጋባብህ? ምክንያቱም አንተ ብቻህን፣ አጎት፣ አክስት፣ አካባቢ ሁሉም እንግዲህ የዝቅተኛና መካከለኛ ቤተሰብ ልጆች ናቸው። አብረህ ስትማር እንደዚህ የሀብታም ትምህርት ቤት አዳሪ ትምህርት ቤት አይደለም የተማርከው ስገምተው። ስለዚህ እንዴት አልተጋባብህም ያ ስሜት? ከተጋባብህ እንዴት አድርገህ ሮኬቱን ተኩስ አመለጥክ? ይጋባል ማለት በሀሳብ በስሜት ይጋባል። አልችልም፣ አይሆንልኝም፣ የለም የሚል ነገር ማለት ነው። ግን ደግሞ አሁን ያልኩን ነገር መረዳት ከቻልኩኝ ደግሞ ሀብትም እንዲጋባብኝ ማድረግ እችላለሁ ማለት ነው። ሀብት እንዲጋባብኝ ማለት ሀሳቡ፣ ስሜቱ፣ እይታው ማለት ነው። እንደዛ ሰው ነገር ያለው ሆቴሎች ላይ እሄዳለሁ፣ ማገኛቸው ሰዎች አሉ። ማግኘት ባልችል ሶሻል ሚዲያ የሚባል ነገር አለ። ግን ዮሐንስ እዚህ ጋር አንድ ጥያቄ አለ። ብዙ ሰዎች አሉ ትልልቅ ሆቴሎች እየሄዱ ጥሩ ነገር ይበላሉ፣ ግን ህይወታቸው አይለወጥም። ጥሩ ምግብ ማለት ሰው ልጅ መታየት ያለበት ቦታ ላይ ሁሉ ይታያሉ። ህይወታቸው ግን ባልከው ልክ እየተለወጠ አይደለም። ኮንትሮቨርሻል አይሆንም ያሳብ ገባኛ። ጀስት ሆቴል መሄዱ ሳይሆን ኢንቴንሽናሊ ሀሳቢ ምንድን ነው? ለምሳሌ በቂ አይደለውም ወይም አይገባኝም ገንዘብ የለም ብሎ የሚያስብ ሰው ለምሳሌ 5,000 ብር እያገኘ ያለ ሰውዬ ሆቴል መሄድ ኢንቴንሽናሊ ያለውን ሀሳብና እይታ መቀየር ፈልጎ ሲሄድ 5,000 ብር ምሳ ሲበላ ያዋል ሰው ማለት ነው። አለቃ ሰው ገንዘብ አለው ባይዘው ሁሉም ሰው የሚቸገር ነው ይመስለው የሚቸገር ሰው ማለት ነው። አሁን ያልኩ ኢንቴንሽናሊ ሲሄድ ሲያይ ሲነካ አለቃ ሰው እንደዚህ እየኖረ ነው። አሁን እያልኩ ያሉት አእምሮ ነው። እና ደግሞ ሜቢ ሆቴልም እያለ ምናምን ገንዘብ ኖሮትም ሲጀመር ደስ ማይል ኑሮ የሚኖር ሰው አለ። ለምን? ብዙ ሀሳቦች፣ ብዙ ጥርጣሬዎች፣ ብዙ እምነቶች ውስጡ ስላሉ ማለት ነው። ከቤተሰብ የወሰዳቸው ከምናምን የወሰዳቸው ነገሮች ለዛ ላይ ይቀየር ይችላል። ትልቁ ነገር አሁን ሆቴል መሄዱ እንዳልኩ ኤክስፔሪየንስ ማድረጉን ነው እንጂ ሆቴል ስለሄደ ይቀየራል ማለት አይደለም። ጭራሽ መኪና ሄዶ ስለነካ ይቀየራል ማለት አይደለም። ትልቁ ነገር ስለ ራስ መረዳት መቻሉ ነው። ራሱን ሲረዳ እዛ ነገር ውስጥ ራሱን ማግኘት አለበት። ጥረቱን ደግሞ በዛ ልክ ማድረግ አለበት ነው። ኦፍኮርስ ራሱን ሲረዳ ኢንቴንሽናሊ ራሱን የሚያሳድጉትን ነገሮች ያደርጋል። ስለ ዋጋ ንገረኝ እስቲ። ለምን? የራስህን ዋጋ ንገረኝ። ምክንያቱም የተለወጡ ሰዎች አንዱ ዋጋ የገባቸው የራሳቸው ዋጋ የራሳቸው ቫሊዩ የገባቸው ሰዎች ናቸው የሚለወጡት። ስንት ነው የምታወጣው? ማወጣው ምለውም አይደለም። ስለ ዋጋ ስናወራ ግን ብዙ ሰው መጀመሪያ እሺ ዋጋ ያልሆነውን ማወቅ ነው ያለብኝ። ምክንያቱም ብዙ ሰው ዋጋው አድርጎ የሚያስበው የለበሰው ልብስ ነው፣ የተማረው ትምህርት፣ ኪሱ ያለው ገንዘብ፣ የሚያውቃቸው ሰዎች ቤት እንደዛ ስለሚያስብ ነው። እኔ የተማርኳት እችን ስለሆነ በቃ እችን ነው ዋጋ። ቤተሰቦች እንደዚህ ስለሆኑና ከዚህ ሰፈር ስለሆነ ያደግኩት አምናቱ ወርዚ ወይም በቂ አይደለውም ብሎ ያስባል ማለት ነው። የመጀመሪያው ከምንም ጋር እንደማይገናኝ ማወቅ ነው። ዋጋው መኖሬ እኔ መፈጠሬ በዚህ ሰዓት መገኘቴ ትልቅ ነገር እንደሆነ ማወቅ አለበት። ብዙ ሰዎች ያለው ቢዝነስ ላይ የሚሰሩ ሰዎችን ሳማከር ራሳቸውን በጣም ክሪቲሳይዝ ነው የሚያደርጉት እንዳልኩ ማለት ነው። የምር ዋጋቸውን ቢወጥቁ ቁጭ አድርጌ ይነግራቸዋል። ስንት ሰራተኛ አለ? 10-15 ሰራተኛ አለ። እነሱን ሁሉ የምትመግበው አንተና አይደለም።
ነው እየመገባቸው ነው። እሱ ብቻ አይደለም እቃ አምጥቶ የሚሸጥ ከሆነ እቃ ሲያመጣ ብር እየከፈለ ነው የሚያመጣው። ያ የሚከፍለው ብር ያን ሰውዬና ልጆቹን እያኖረ ነው። እንደው የሚያደርገው ነገር እንኳን በጣም ትልቅ ነው፣ ግን አይታየው። የሚኖርበት ቤት የቢሮ የሚከፍለው ራሱ ትልቅ ነው። ቢሮ የሚሰበስበው የቢሮ ብር የሚሰበስበው ሰውዬ ቤተሰቦቹን እያኖረ ነው። ይሄ ሰውዬ በመኖሩ በህይወት ብዙ ሰዎች እየተጠቀሙ ነው። እኔ የሆነ ሰውን ጆሮ ሰጥቼ የሰማሁት ከሆነ ያ ሰውዬ እንደተረዳ እንዳዳመጥኩት እየተሰማው ከሆነ ያ ሰውዬ ውስጥ የፈጠርኩት ነገር አለ የለም፣ ኖረኝም አልኖረኝም። ትልቁ ደግሞ እየተነፈስኩ ነው። እኔ ስተነፈስ ምን እየወጣ ነው? ካርቦን ዳይኦክሳይድ። ከዛ ዛፎች ወስደው ምን ያደርጋሉ? ኦክሲጅን ይለቃሉ። ሁሉም ኮንትሪቢዩት እያደረኩ ነው እዚህ መሬት ላይ ይሄ ሁሉ ሰው መኖር እንዲችል ስለተነፈስኩ ብቻ ማለት ነው። ዋጋዬን ከምንም ጋር አላገናኝም። ስለተፈጠርኩና ስላለው ብቻ ዋጋ እንዳለኝ አውቃለሁ። ብዙ ጊዜ ለምንድን ነው ይህን ጥያቄ ጠየቅኩ እንደወጣት ሰዎች ዋጋቸውን አያውቁ። ከተመን በላይ ነው የሰው ልጅ፣ በቁጥር አይገለጽም። ምክንያቱም ዓለምን የለወጡ ሰዎች ዋጋቸውን ያወቁ ሰዎች ናቸው። ለዚህ ነው ይሄንን ፕሮግራም እንድትመጣ ያረኩህና ለዚህ ነው ስለ ዋጋ የጠየቅኩ። ሰዎች በዚህ ልክ እንዲሰሩ ማለት ነው። በነገራችን ላይ አንዳንድ ጊዜ እንደዚህ አይነት የሚያስተምሩ መስመር የሚያሳዩ ሰዎች ብዙ ጊዜ ኖሯቸው ደግሞ የወደቁ ሰዎች አሉ። ወይንም ደግሞ ከመነሻቸው ተነስተው የሆነ ነገር አንስተው ልክ ሲያጡ ደግሞ መልሰው ተስፋ ይቆርጣሉ። ከተስፋ መቁረጥ ጋር ትንሽ እናውራ እኮ። ወደኋላ መመለስም ተስፋ መቁረጥ ነው፣ ሳይኖርህም ተስፋ መቁረጥ ነው፣ ሳትደርስበት። ሁለቱንም እንዴት እናያቸው? ቆንጆ ሰው እኔ ተስፋ ቆርጦ ከዛ ወዴት ሊሄድ ነው? ሰው ማለት መኖር አያውቁም እኮ እስከ ኖርኩ ድረስ። ምክንያቱም እኔ እንደው ያለፍኩትን ነገር ባስታውሰው በጣም ነው ደስ የማይለው ማለት ነው። በቂ ነገር ነው ያለኝ ለመተው፣ እርግፍ አድርጌ ለመተውና ለመቀመጥ። ግን ደግሞ አንደኛ አለው ህይወቴ ላይ የሚፈልጋቸው ነገሮች አሉ ለራሴ፣ ከዛ ደግሞ ከራሴ ማለፌ ለብዙ ሰዎች የሚሆኑ ነገሮች ማለት ነው። እነሱን ነገሮች ስለማይና ስለማስታውስ ምንም ተስፋ መቁረጥ የሚባል ነገር የለም። ምክንያቱም ቆርጬ ወዴትም ስለማልሄድ ብቀጥል ነው ይበልጥ የሚሻለው ማለት ነው። ምክንያቱም እኔ ባለመቀጠሌና ለምሳሌ እኔ ተስፋ ብቆርጥ ብዙ ሰው ነው የሚያጣው እኔ ባለመቀጠሌ ምክንያት ማለት ነው። ምክንያቱም እኔ በመኖሬ ሳይኖረኝም በመኖሬ ቦታው ላይ ማለት ነው እኔ ኤግዚስት ስላረኩ ብቻ ብዙ ሰዎች ሲቀየሩ አይቻልም ማለት እኔ እየተቸገርኩና እያስቸገረኝም መቀጠሌ ብቻ ብዙ ሰዎችን አጠገብ ያሉ ሰዎችን እነሱን ፑሽ እንዲያደርጉ ሲያደርግ አይቻለሁ። ሰው ስለ ራሱ ማሰብ ቢያቆም ሰው አያቋርጥም። ብዙ ጊዜ የምናቋርጠው ስለ ራሳችን ብቻ ማሰብ ስንጀምር ነው። እንዳልኩ ደከመኝ እንደዚህ ሆነብኝ ምናምን ስንል ማለት ተስፋ በመቁረጥ ውስጥ ደግሞ ምንም የሚገኝ ነገር አይጨበጨብም፣ ሐውልት አይሰራልንም ስላቋረጠ ተብሎ ማለት ነው። ዋው አንበሳ ተብሎ የተሰራላቸው ሐውልት ትልቅ ነገር የሰሩ ሰዎች መቀጠል የቻሉ ሰዎች ናቸው። እና ቅድም ያልኩ ነው ተስፋ የምቆርጠው ስለዚህ ፈጣሪ ላይ ምንም እምነት የለኝም ማለት ነው ራሴ የምጠይቀው ገብቶሃል አይደለ? አብሮኝ አይደለም አያግዘኝም ነው ራሴ አይኔማ እንደዚህ ማሰብ አልችልም። አብሮኝ እንዳለ አውቃለሁ። ለምን እየተነፈስኩ ነው፣ እዚህ ላይ ተገኝቻለሁ። ስለዚህ ይሄንን መርሳት ነው ራሱ ተስፋ መቁረጥ። ታንክ ዩ። አንድ ጥያቄ አለች ሁልጊዜ በዚህ አካባቢ የሚነሱ ጥያቄ በጣም ለብዙ ሰዎች ኢቨን እውቀቱም ላላቸው አቅሙም ላላቸው ከፍ ያሉ ሰው ግራ የሚገባቸው የምትፈልገውን ነገር ማወቅ። የምትፈልገውን ነገር እንዴት ነው የምታውቀው? ሰው ሁሉ የሚፈልገውን ነገር ማወቅ ይፈልጋል፣ ግን የሚፈልገውን ነገር እያገኘ አይደለም። ብዙ ጊዜ በዚህ ጉዳይ ላይ ከሚያስተምሩ አስተምሮቶች ውስጥ ትልቁ ጦርነት ይሄ ነው። የምትፈልጉትን ነገር ይላል። ምን ማለት ነው? በገባህ ቋንቋ ለአንተ በኖርክበት ማለት ነው። እንግዲህ አሁን ብዙ ሰው ይቸገራል። ኦፍኮርስ እኔም ተቸግሬ አውቃለሁ። ማለት ምንድነው የምፈልገው ላሉ የምፈልገው ነገርስ ባልፈልገውስ ብቻ ብዙ ሀሳብ ይመጣብኛል። ቆንጆና ለዚህ አንዱ መፍትሄ ምንድነው አሁን ላይ ማልፈልገው ነገር ህይወቴ ላይ የእሱን ተቃራኒ መጻፍ በጣም ሲምፕል ነው። ለምሳሌ ድህነትን አትፈልገው ማፈልገው እኮ ማትወደውን ነገር ከጻፍክ ስለዚህ ተቃራኒውን ትፈልገዋለህ፣ ያስፈልግሃል ማለት እንደው መፈለጉን ተውና የሚያስፈልግህን ወቅ የሚያስፈልገውን አውቆ ለዛ ነገር መስራት ከጀመረ ከዛ ደግሞ እያወቀ እያደገ ብዙ ነገር እየገባው ሲሄድ ደግሞ ብዙ የሚፈልገው ነገር አለ። ሲምፕሉ ግን እንዳልኩ ምንድነው ማልፈልገው፣ ምንድነው መቀየር የምፈልገው እሱን ጽፎ በተቃራኒ መጻፍ በጣም ሲምፕለስት ነገር ነው ለራሴ ገባኝና የተረዳሁት ማለት ነው። ኦኬ እንደዛ ካገኘ በኋላ ደግሞ ተግባር ያስፈልጉታል እኮ ጉዞ ያስፈልጉታል፣ ሂደቶች ያስፈልጉታል። ምክንያቱም ይሄ ሰክሰስ የሚባለው ስኬት የሚባለው ነገር ሂደት ነው፣ መነሻም አይደለም መድረሻም አይደለም። ወደዚህ ለመግባት ወደ ስኬት የመጀመሪያው ነገር ሰው እንግዲህ የሚፈልገውን ካወቀ ህይወት ላይ የምናገኘው እኛ የሆነው ማለት
አእምሯችን ላይ ደጋግሞ የሚመላለሰው ሀሳብና የሚሰማንን ስሜት ምን ይባላል? ዩር ፐርሰናሊቲ ክሬትስ ዩር ፐርሰናል ሪያሊቲ ይባላል። ይህንን ስለሆነ ማድረገው እሺ፣ ይህን ውጤት ያለው ሰው እንዴት ነው የሚያስበው? ይሄ ውጤት ያለው ሰው እንዴት ነው የሚሰማው? ይሄ ውጤት ያለው ሰው የሚያደርገው ምንድን ነው? ውጤቱ ያለው ሰውን ካራክተር እጽፍና እሱን ነው መሆን መጀመር ጀምር። ያ ሰው እንደሚያስበው አስባለሁ፣ ያ ሰው የሚውልበት ቦታ ውላለሁ፣ ያ ሰው ራሱን እንደሚያየው ማየት ጀምራለሁ። እነዚህን ሁሉ ሳረግ የሚመጡልህ ሀሳቦች ይኖራሉ። ሜይ ቢ ኦልሬዲ የሚሰራው ነገር ካለ ሰው ያንን ስራ መቀጠል፣ ግን በድሮ ማንነት ሳይሆን አዲስ ሰው ሆኖ ማለት ነው። የድሮ ማንነት ማለት ለምሳሌ እየተቸገረ ምናምን የነበረ ሰው አለ፣ ግብ አውጥቶ ዝም ብሎ ለመስራት ሲሞክር አሁንም እንደዛው ሰውዬ ሆኖ ነው ለመስራት እየሞከረ ያለው። መጀመሪያ አዲስ ሰው ሆኖ መስራት መጀመር አለበት። ምክንያቱም ሰው እንዳልኩ ነው የሚያገኘው ኦልሬዲ ያለውን ነው፣ ላለው ይጨመርለታል ይባላል። ሀሳባችን ላይ መቸገር ከሆነ ያለው ሀሳብ ላይ ከባድ እንደሆነ እያሰበ ከሆነ ሀሳቡ ላይ መንገድ እንደሌለ እያሰበ ከሆነ የፈለገ ልፋት ውስጥ ቢገባ አይታየውም። እድል አፍንጭ እንዳልኩ ቢመጣ እንኳን አይታየውም። እዚህ ጋር ደግሞ አንድ ይሹ አለ። ሁሌ ሌላ ደግሞ የሚነሳ ያልከውን ነገር ሁሉ አድርገዋል፣ ግን ያልከውን ነገር ለምሳሌ የማይፈልገውን ነገር አስቀምጠዋል፣ የዛን ተቃራኒ አስቀምጠዋል፣ መድረስ የሚፈልግበትን ነገር አስቀምጠዋል። በቃ በትክክል አውቆታል፣ ግን ፍቃደኛ አይደለም። አብዛኛው ሰው እኮ ባለበት ቦታ ስታክ እንዲያደርግ ያደረገው ምንድነው? ፍቃድ ራሱን አይፈቅድም። ሀሳቡ ገብቶኛል፣ መስራት ያለብኝ ነገር ገብቶኛል፣ እኔ ፈቅጄ ወደዛ። ስለ ፍቃድ ለራስ ስለመስጠት እስቲ እናውራ ትንሽ። ፈቃድ ቆንጆ። ሜይ ቢ እንዳይፈቅድ የሚያደርገው ሜይ ቢ አሁን ኦልሬዲ ወይ ኮምፈርተብል ከሆነ ነው ያለበት ላይ፣ ምክንያቱም ችግርም ምቾት ስለሚሆን ይለመዳል። አለመሆንን ስለሆነ ጭንቅላቱ የተለማመደው ወይ ደግሞ የሚያስበው በዛ በሚያገኛት ደሞዝ ልክ ወይ ደግሞ ብዙ እኔ ከዚህ በኋላ ለፍቼ ያልደርስበት ብዙ ነገሮች ይዘውታል። አእምሮ ኦልሬዲ ተጨቁኗል። ይሄ የተጨቆነ አእምሮ ይሄን የተጨቆነውን አይፈልገውም። ማንም እኮ የሚፈልግ ምድር ላይ የለም። ለመለወጥ ግን ፍቃደኛ አይደለም። ፍቃዷን እንዴት ያምጣት ነው? ለራስ ፍቃድ እንዴት እኔ መፍቀድን የምረዳው ማየት ራሱ መፍቀድ መቻል ነው። እንዳልከው መፈለግ መጽሐፉ ራሱ መፍቀድ ነው ማለት ልቀየር እችላለሁ እፈልጋለሁ ብሎ ነው እየጻፈ ያለው ማለት ነው። የመጀመሪያው ነገር መጽሐፉ ራሱ ፈቃድ ነው። ሁለተኛው አሁን ካለበት ጋር ከባድ ህመም ሊኖረው ይገባል ለመቀየር ማለት ነው። ሰውን የሚቀይረው ወይ ወደሚሄድበት ያለው ፕሌዠር ነው። ማያውቀው ሰፈር ስለሆነ ደግሞ ምናልባት ፍላጎትም ላይኖረው ይችላል። ግን ደግሞ አሁን ያለውን ኑሮ ያውቀዋል። አሁን የሚኖረው ኑሮ የዛ ኑሮ በዛው ቢቀጥል ለምሳሌ ቀጣይ 5 ዓመት ያለውን ፔን መጽሐፍ ማለት እንዲሁ 5 ዓመትና 10 ዓመት ለምሳሌ አሁን የተቸገረ ሰውን ያልከኝ ሰውዬ ለምሳሌ አዲስ አበባ ነው የሚኖረው። እንዲሁ በዚሁ ኑሮ ቀጣይ 10 ዓመት ቢኖር በእርግጠኝነት ከአዲስ አበባ ያስወጡታል። ምክንያቱም አገሪቷ እየተቀየረች ስለሆነ ማለት ነው። የማይቀየር ከሆነ ትተፋዋለች አገሪቷ። ኦፍ ኮርስ የማይቀየር ከሆነ በግዱ ይቀየራታል፣ ኑሮ ይቀይረዋል። በዛው በቀጥል ልጆቼ ምንድነው የሚሰማቸው ስለኔ ምናልባት ወላጅ ከሆነ ማለት ነው። በዛው በመቀየር ውስጥ ባለቤቴ እንዴት ነው የምታይ? ከባድ ህመም ሊኖረው ይገባል ካለመቀየር ጋር ማለት ነው። ኢነፍ ፔን ካለ እንደ ሌቨሬጅ ያንን ተጠቅሞ መቀየር ይችላል። ብዙ ሰው ግን ተመቻችቶ ነው የሚኖረው። አንድ ታሪክ አለ፣ የውሻ ታሪክ ማለት ነው። ሚስማር ወቅቶት እያላዘነ ነው ውሻው እና ግን እያለቃቀሰ ነው ማለት ነው። እና ጎረቤቱ መጥቶ የባለቤቱ አረ ውሻ እኮ ሚስማር ወቅቶታል ይሏል። ኖ አልወጋውም፣ ቢወጋው ኑሮ ይነሳ ነበር አለ። ይሄንን ውሻ እንዲነሳ ከፈለግን ሚስማሩ ምንድነው በደንብ ዋጋ ብናረገው ብድግ ይላል ማለት ነው። እኛም ኑሮ በደንብ እንዲወጋን ማድረግ ብንችል አሁን ያለው ኑሮ ማለት ነው በደንብ እንዲወጋን ማድረግ ብንጀምር ማሰብ እንጀምራለን፣ ነገሮችን ማየት እንጀምራለን። ለዛ ነው ካየ ሰዎች ከባድ የሆነ ህመም ሲያጋጥማቸው ከባድ የሆነ ነገር ሲያጋጥማቸው መቀየር ይጀምራሉ። ለምሳሌ የልብ ስብራት የገጠማቸው ሰዎች በጣም ማሰብ ይጀምራሉ። ሁለተኛ ደግሞ ሳይኮሎጂ ምንድን ነው የሚለው? የሰው ልጅ መለወጥን የሚፈልግ ከሆነ ይቸገር፣ ራሱን ችግር ውስጥ ያስገባ ይላል። አእምሮ ሰርቫይቭ ማድረግ ይጀምራል። ያልከው ነገር ትክክል ነው ማለት ነው በሳይንስ። ስለዚህ ኦልሬዲ አለ ስላላየው እንጂ እሱን በደንብ ገለጥ ቢያደርገው ያንን ህመም እውነት ቁስል ነው ያለበት ነገር ማለት ነው። ያንን እንደ መነሻ መጠቀም ይችላል። ዮሐንስ ፍቅር ይዞት ያውቃል? ወጣ እንበል እስቲ ደግሞ። ፍቅር ይዞት ያውቃል? ኦፍኮርስ ፍቅር ይዞኝ ያውቃል። ምክንያቱም ለምን መሰለ፣ በዚህ ኤሪያ ውስጥ ያለ ሰዎች ብዙውን ጊዜ መለወጥ በፍቅር ነው የሚገለጸው። በተለይ በጾታ ፍቅር ያለውም የሌለውም ፍቅር ከያዘው ይደፍራል፣ ፍርሃትን ያቆማል፣ ለራሱ ይፈቅዳል፣ መስዋዕትነት ይከፍላል። እኔ ልክ ከምትወዷት ልጅ ላይ ፍቅር እንደያዛችሁ የምትፈልጉት ነገር ላይ ፍቅር ከያዘ ታመጣዋል። ስለዚህ አሁን ከምትፈልገው ነገር ፍቅር ይዞ ከ7150 አድርሶሃል። የጾታዊ ፍቅሮስ ወይስ ገና?
አይ ይዞኝ ያውቃል። ትዳር ውስጥ ነኝ በዚህ እድሜ ማለት ነው። እና ኦፍኮርስ በደንብ ጠቅሞኛልም አግዞኛል። አሁን እንዳልከው ማለት ነው ኃላፊነት ነው። ደፋር መሆን አለብህ። ምክንያቱም መኖር ያለብን ኑሮ ስላለ ትልቁ ነገር ደግሞ ኃላፊነት ነው። ምክንያቱም ብቼን እያለውና አብሬ ሪሌሽንሽፕ ውስጥ ትዳር ውስጥ ሲሆን ያለው ኃላፊነት አንድ አይደለም። እኔ ብቻ አይደለም ያሉት ብቻ አይደለም። ገና አስባለሁ ገና ለካ ልጅ የሚባል ነገር አለ። ለዛ ብቁ መሆን አለብኝ አሁን እኔ ፋይናንሻሊ ሜንታሊ በሁሉም ነገር ማለት ነው። እና አስበህበት ነው የገባኸው ወይስ ድንገት ፍቅር ይዘው ብሎ ወግቶ? ፍቅር ምናምን ምለው አይደለም፣ ግን ድሮም ሀሳብ ነበረኝ። ብቻ እንትን ነው ኦልሬዲ እንተዋወቅ ስለነበረ በቃ ገባንበት። በዛ መልክ አላያትም ነበር፣ ግን የሳልካትን አይነት ሴት አገኘ። የሳልከውን ነው ያገኘው። የፈለግኩትን ያገኘሁት ድሮ ገና ማሰብ የነበረው ነው። ግን ሜይ ቢ ሬዲ ስላልነበርኩኝ ሀሳቤ ትኩረቴ ስራ ምናምን ላይ ስለነበረ አላየሁም ነበረ። በሞመንት ግን ትንሽ ኦፕን መሆን ስጀምር በቃ እዚሁ ነው ያለችው። ቤተሰቦች የተቀበሉ እድሜ ትንሽ ስለሆነ በወጣትነት ማግባት ላይ እኔ ራሴን የቻልኩ ሰው ነኝ። ረዥም ጊዜ 3 ዓመት 4 ዓመት ከ19 ዓመት ጀምሮ ነው የወጣሁት ከቤት። ስለዚህ ያው ግን ኦፍኮርስ ደስ ይላቸዋል። እንደዛ ናቸው። ትሰበሰባለህ፣ ኃላፊነት ይሰማሃል። በወጣትነት ማግባት ግን በጣም ይፈራል አሁን ያለው ጄኔሬሽን። ስለሱ ትንሽ ትል። ኧረ እኔ እንደውም ብችል ተማሪ እያለሁ ነበር ማስበው ቢኖረኝ ብዬ አስብ ነበረ። ምንም ሌላ የተለየ ሀሳብ ስለሌለኝ ትዳር ኖሮኝ መኖር ነው ማስብ የነበረው ከድሮ ማለት ነው። ለምን ማያቸው እኔ ያው እንዳልኩ ብዙ ኢንስፓየር የሚያደርጉኝ ሰዎች ደግሞ ትዳር አላቸው፣ በጣም ደስ የሚል ትዳር ነው ያላቸው እና ያንን ነበረ የምፈልገው የነበረው። ደግሞ እሱን እየኖርኩት ነው። በነገራችን ላይ ስኬት አንዱ ትልቁ ስኬት ትዳር ነው። ትዳር ደግሞ አገር መምራት ነው። ቀላል ነገር አይደለም። ከፍቅሩ ዓለም ወጥተህ ወደ ትዳሩ ስትገባ ትዳር ውስጥ የሌለ ነገር የለም። ምድር ላይ ያለ ነገር ሁሉ አለ። እዛ ውስጥ ደግሞ በደንብ ማምለጥ የምትችል ከሆነ ሰክሰስ። አንዱ እኮ ስኬት በሱ ነው እኮ የሚገለጸው። ትዳራቸው ላይ ስኬታማ ያልሆኑ በገንዘብ ስኬታማ የሆኑ ሰዎች አሉ። በገንዘብና በትዳር ስኬት መሆን ደግሞ በጣም መታደል ነው፣ ጥሩም ነገር ነው ማለት ነው። ስለዚህ በጊዜ ዳገቷን ጀምረሃል። ዌልካም ቱ ዘ ክለብ። አመሰግናለሁ። ሌላ አሁን ለምሳሌ ወደ መጨረሻው ደርሰናልና ምን ትመክረናለህ? አሁን ብዙ ጊዜ አመለካከት ሂደት ብዙ ስራ ያጣ ወጣት አለ፣ ብዙ ሶሻል ሚዲያ ላይ የሚቆይ ወጣት አለ። ሁሉም ሰው መለወጥ ይፈልጋል። ስራ በአካባቢ የለም፣ ስራ መፍጠር አልቻልኩም ብሎ የሚሰደድም ወጣት አለ። ጥያቄው ሰፋ ያለ ነው፣ ግን በገባህ በራስህ ማለት ነው። ቆንጆ ስራ አለ ስልህ በጣም ብዙ ስራ አለ። ኦልሬዲ እኮ ብዙ ሰው ስራ እየሰራ ነው፣ ግን ኦልሬዲ እንዳልከው ጭንቅላቱ ላይ ስራ የለም ከሆነ እያለ ያለው እድል የለም ብሎ ከሆነ እያሰበ ያለው ኦፍኮርስ አይታየውም። እንዳልኩ በአእምሯችን ስለሆነ የምናየው አእምሯችን ላይ በቃ እንዲህ ከጋረድን ላይ አይናችንን እንደመጨፈን ማለት ነው። የመጀመሪያው ነገር ትልቁ የምመክረው ቁጭ ማለት ቢለማመድ ሰው ቁጭ ለብቻው ስልኩን አስቀምጦ 10 ደቂቃም 15 ደቂቃም 20 ደቂቃም ቁጭ ማለት ቢችልና ምክንያቱም ምን ይባላል ትልቁ የሰዎች ችግር ለብቻቸው የሆነ ክፍል ላይ መቀመጥ አለመቻላቸው፣ ከራሳቸው ማውራት ከራሳቸው ጋር ማለት ነው። ከራሳቸው ጋር መሆን ቢችሉ ከራሳቸው ጋር ማውራት ቢችሉ ብዙ መፍትሄ ያገኛሉ። 30 ደቂቃ ቁጭ ቢል ለሁሉም ችግሮቹ መፍትሄ ማግኘት ይችላል። እንዴት ያወራ? አሁን 30 ደቂቃ የሚተኛ ወጣት አለ፣ የሚቀመጥ አለ። እንዴት ስለኮ ምንድን ይባላል አሁን አንዴ ገብቶት ስለዚህ እንደዚህ ቁጭ ብላ አውራም ሳይሆን መጀመሪያ በጀነራሊ ግን እሺ ማንበብ ይጀምር። ሰው ማንበብ ካልቻለ ቪዲዮ ማየት ይጀምር። ስለምን ካሉኝ ስለ አእምሮ ማንበብ ይጀምሩ። መጽሐፎች አሉ፣ በጣም ብዙ መጽሐፍ በአማርኛ በእንግሊዝኛ በሁሉም አለ። ኢዚ ነው። እኔ ምንም በፒዲኤፍ ነው ስንት መጽሐፍ አንብቤያለሁ። ማንበብ ይጀምር ነው አንዱ። ስለምን ስለ አእምሮ ስለ ራሱ መረዳት ይጀምር። የትኛውም ሰው ማለት ነው ገንዘብ ያስፈልጋል። ስለ ገንዘብ መረዳትና ማንበብ ይጀምር። አሁን ቁጭ ማለቱ ምናምን እንዲጠቅመው ይሄ ራሱ እውቀት ሊኖረው ስለሚገባ ማለት ነው። ስለ ገንዘብ ማንበብ ይጀምር። ስለ ሴልስ ይወቅ። አሁን ደግሞ ሶሻል ሚዲያ ነው ጊዜው። ስለ ሶሻል ሚዲያ ማየት ይጀምር። ምክንያቱም አሁን ስራ የለኝም የሚለው ሰውዬ ቢያንስ ጊዜ አለው፣ ቢያንስ ተቀምጧል፣ ቢያንስ ስልኩን ይዞ ነው ይህንን ቪዲዮ እያየ ያለው። እንዲህ ያደርጋል። ኦፍኮርስ በቀን ከ8 ሰዓት በላይ ቁጭ ብሎ ነው ሰው ስልኩ ላይ የሚውለው ማለት ነው፣ ምንም ሳያደርግበት። ቢያንስ ራሱን ያስተምርበት ይህንን ስልክ ተጠቅሞ ማለት ነው። በደምብ ስለ ራሱ መረዳት ሲጀምር፣ ስለ ገንዘብ መረዳት ሲጀምር ብዙ እድል እንዳለ ማየት ይጀምራል። ትልቁ መመክረው እሱ ነው፣ ምንም ላይ ያልሆነ ሰው ማለት ነው። ኦልሬዲ ደግሞ ነገሮችን እያደረገ እየሰራ እየለፋ እያገኘ ያልሆነ ሰው ደግሞ ካለ ቆም ይበልና
ቅድም እንዳልኩ ውጤቱን ይና ምን አይነት ሀሳብ ነው ያለኝ፣ ምን አይነት ስሜት ነው ያለኝ። መጀመሪያ አዌር ይሁን ራሱ ላይ ራሱን መረዳት ይጀምር። ምን አይነት ሀሳብ፣ ምን አይነት ማንነት፣ ምን አይነት እምነቶች እንዳሉት በደንብ ይጋፈጥና ይሄው ማለት ነው። እኔ ኃላፊነት መውሰድ እንደምፈራ ሲገባኝ ነው መቀየር የጀመርኩት። አይመስለኝም ነበር፣ ራሴን እየሸዋወድኩኝ ነበር ምኖረው፣ ፈልገውን ውጤት አላገኝም። ደግሞ ሞመንት ግን ቆም ብዬ ኃላፊነት መውሰድ እንደሚያስፈራኝ፣ ኃላፊነት ስወስድ ሰዎች ያዩኛል፣ ሰዎች ሲያዩኝ ደግሞ ምናልባት ጥፋቴን ቢያዩት ምናምን እቺ ፍርሃት እንደነበረችኝ ሳቅ ነው ሞር ኃላፊነት እየወሰድኩኝ ህይወቴን መቀየር የጀመርኩት ማለት ነው። ሶ በደንብ ራሱን ያለበትን ይወቅ። ከዛ ደግሞ ትልቁ ነገር እንግዲህ ይገባቸው ሰዎች ይገባቸዋል፣ ሁሉም ላይ ገባው ይችላል። ግን አሁን ያሏችሁን እምነቶች ጽፋችሁ በተቃራኒ ያንን ጽፋችሁ ራሳችሁን ኦልሬዲ እንደሆነው ሰው ማየት ጀምሩ። እውነት ነው። እኔ ስላየሁት ብዙ ክላይንቶች አሉኝ ብዙ ነገራቸውን የቀየሩ ማለት ነው። ምነግርህ በጣም የሚያስደስት በፊት ሴልስ በጣም የሚፈራ ሰው የሚፈራ ስልክ የሚፈራ ነጋዴ ያለውን እይታ ብቻ ቀይሮ ብዙ የተለየ ነገር ሳይቀይር ሲቀየር አይቻልም። አንድ ተሞክሮ ነገር አንስቲ። እንዳልኩ አንድ ነጋዴ ነው፣ በደንብ ይሰራል፣ ልብሶችን ነው የሚሸጠው ማለት ነው። ግን ደግሞ ሴልስ ላይ ይቸገር ነበር። ሰዎች ማውራት ምናምን ላይ አይፈልግም። በቃ ስራዋን ብቻ ነው መስራት የሚፈልገው። ለዛ ሌላ ሰው ይሰራል፣ ግን ስቲል መስራት ይፈልግ ነበር። ሞመንት ራሱ የሚያይበት መንገድ ሲቀይር ምነግርህ አውቶማቲካሊ የሆነ ሰዓት ስልክ ሲደወል ኦልሬዲ እሱ ኖርማል እያወራቸው ነው። ድሮ ይሳቀቅ ነበር፣ ደስ አይልም፣ ቶሎ በዘጉት ነበር። ኢቨን ሰዎቹም አይገዙም ነበረ እንደዛ ስለሚሰማው ማለት ነው። ያኔ ግን ኦልሬዲ ራሱ የሚያይበት መንገድ ስለቀየረ ሰዎቹም ብዙ ይደውላሉ፣ እሱም ያነሳል እና ደግሞ እዛው ነው የሚገዙት ማለት ነው። ሌላ ሰው አለርጂ ምናምን አለበት፣ በሽታም ከሀሳብ ጋር ይገናኛል። ለእኔ 100% ነው ማምነው፣ አይቼዋለሁ፣ እየኖርኩበት ስለሆነ ማለት ነው። እንዳልኩ አለርጂ ምናምን ያመዋል። ከዛስ አለርጂ ሉዊስ የምትባል ሴት አለች፣ you can heal your life የሚል መጽሐፍ አለ። አለርጂ ከምን ጋር ነው የሚገናኘው? ቼክ አረኩለት፣ ነገርኩት። ከሆኑ ምን ነበረ አይ ቲንክ ፍርሃት ምናምን ነገሮች ነው። እሱን አየ፣ አወራን፣ ከሀሳብ ጋር እንደሚገናኝ በደንብ አውርተናል፣ ገብቶታል። ራሱን ኦልሬዲ ጤናኛ እንደሆነ ማየት ጀመረ። ኪኒን ነበረው የአለርጂ ማለት ነው። እሱን ትቶት የሚገርም አሁን ከስንት አንዴ ነው የሚመጣው፣ በየቀኑ ነበር የሚመጣበት ማለት ነው። እንግዲህ ስለገባው ስለተረዳና ራሱ የሚያይበትና ቃሉ ሌላ ልጅ አለች፣ እኔ መርሳት ችግር አለብኝ እረሳለሁ፣ ድሮ ጎበዝ ነበርኩኝ። ችግሩ እዛው ቃሉ ላይ ነው ያለው። ችግሩ እሷ ራሷ የምታይበት እኔ መረሳ ሰው ነኝ ብላ ነው ራሷን እያየቻለችው እና መቀየር ትፈልጋለች። በቀላሉ ነው ማስታወሰው እና የምታስታውሺ ሰው ብትሆኚ መጽሐፍ ስታነቢ ከዛ ስታስታውሺው ራስሽን እንደዛ ብታይ ምንድን ነው የሚሰማሽ? ደስ ይለኛል፣ ቆንጆ፣ አሁን ደስ እያለች ኑሪ፣ አሁን ኦልሬዲ እንደዛ እንደሆንሽ ይሰማሽ። ሆነ ጊዜ በኋላ ተቀየራለች። መተኛት በጣም ነው የሚያስቸግረኝ፣ እንቅልፌ ምናምን፣ ምን ላርግ? ሁሌ እኔ መፍትሄ ማለት ነው መዋሸት ስለማልፈልግ ነው። ዝም ብሎ ማይሆንና እኔ ማላረገው መናገር እችላለሁ። ችግሩ እዛው ቃሉና ሀሳቡ ላይ ነው ያለው። ቃሉና ሀሳቡ ሲቀየር ሰውነት ይሰማል፣ ሰውነት ይታዘዛል እኮ ለሀሳባቸው። እሱ ማየት ሰዎች የቃል ውጤት ናቸው፣ የቃላቸውና የሀሳባቸው ማለት ነው። ለዛ ነው ፊልም አይተን የሚያስፈራ ነገር እናይና የሚያስፈራ ሀሳብ እናስባለን። ሰውነታችን እንዲህ ይላል። ሰውነታችን በሀሳብ ብቻ ስለሚንቀሳቀስ ማለት ነው። ራሷን እንደዛ ከሆነ የምታየው እረሳለሁ፣ በጣም እቸገራለሁ እያለች ከሆነ ሰውነቷ ምን ያደርጋል? እሺ ነው የሚላት። የሰጠኸውን ነው የሚቀበለው። አዎ ቃል ህይወት ነው ይባላል አይደለ? ሰውነታችን ውስጥ ብዙ ፐርሰንት ውሃ ነው። ውሃ ይሰማል ሲባል ብዙ ሰው ይሰማል። ውሃ ይሰማል፣ ብዙ ጥናት ተደርጓል። ሰውነታችን ውሃ ነው ብዙ ፐርሰንቱ። ሰውነቴ ይሰማል፣ ሴሎቼ ይሰማሉ። ይህን የገባውን የተረዳ ሰው ቃሉን እየቀየረ ሀሳቡን ስሜቱን ቀይሮ ነገሮች የሚያይበት መንገድ ሰውነቱም ቶታሊ ብዙ ነገር ይቀየራል። በአጭር ጊዜ ብዙ ነገር የሰሩ ሰዎች አሉ። ከመናገር ከጀመርኩ በጣም ደስ ምትለኝ ጎበዝ ልጃለች። ዲጂታል ማርኬቲንግ ላይ ነው የምትሰራው፣ ውጭ ነች። ኖርማል ስራዎችን ነበር የምትሰራው። የዛሬ 7 ወር አካባቢ ዲጂታል ማርኬቲንግ ጀመረች። በ7 ወር ውስጥ $100,000 ነው የሰራችው። ሴት ነች፣ እናት ነች፣ ከልጆቿ ጋር ምናምን ሁላ እየሰራች ማለት ነው። ቢኮዝ ይህንን ስለምትረዳ። ታንክ ዩ ቬሪ ማች። በጣም ነው የምናመሰግነው። እንግዲህ ከዮሐንስ ጋር እውነትም ሪች ዳድ ብዙ ብናወራ ደስ ይለናል፣ ግን ሰዓት ስለሚገድብን በስተመጨረሻ ማስተላለፍ የምትፈልገው መልእክት? ለራሳችሁ በደንብ ራሩለት፣ ለራሳችሁ ፍቅር ይኖራችሁ። እንደ ልጅ ቢኖራችሁ እንደምሳሱለት እና እንደምትይዙት ራሳችሁ እንደዛ ትሪት ማድረግ ጀምሩ። ምክንያቱም በጣም የኛ የራሳችን ቀንደኛ ተቃዋሚና ገዳቢ ራሳችንን በጣም ነው ራሳችንን ማንወደው። ብዙ ሰው እንደዛ ነው። ራሱን ግን መውደድ ቢጀምር፣ ራሱን በዛ ልክ መንከባከብ ቢጀምር ኢቨን ሀሳብ ይመጣለታል ራሱን ማሳደግ የሚችልበት ማለት ነው። እና ይህንን ነው የምለው። እና ደግሞ አመሰግናለሁ ስለጋበዝከኝ። በጣም ነው የማመሰግነው። በእውነቱ ነው ውድ ተመልካቾቼ
ዮሐንስን ፈልጌ ያመጣሁት ምንድነው ተምሳሌት መሆን የሚችል ወጣት ነውና በጣም ነው የምወደው፣ በጣም ነው የማከብረው። ጀግና ነው። የእውነት የምነግራችሁ ነገር የሱ ለውጦች አስደንጋጭ እንደሆኑ እኔ በሙያው ውስጥ ስላለው ይታየኛል። እንግዲህ ይሄንን ሰፊውን ጊዜ ወስዳችሁ ከኛ ጋር ስለቆያችሁ እጅግ በጣም አርጌ ነው የማመሰግነው። ያነሳነው ሀሳብ ቢጎረብጣችሁ፣ አገላለጻችን ባያምር ይቅርታ ጠይቃለሁ። ሀሳብ ስለሆነ ሀሳቡን ግን ወደ ፖዚቲቭ ብቻ ቀይሩ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባላችሁበት ሰላማችሁ ይብዛ። የኛ ቤት መጨረሻ ላይ ነገና ጀራዳ